ነገ ቅዳሜ አመሻሹ ላይ ከቀይ መስቀል የተረጋገጠውን መልስ ከሰማን ወዲያ የስልኩና የወገኖች ምክክር ብዛት ማቆሚያ አልነበረውም። በንቃትና በትልቅ ጉጉት የሚከታተሉት የናይሮቢ ወገኖቼ የጥበቡ ኃይለ ሥላሴ ነገር የእነሱንም ልብ ያማለለ ሆኖ ከርሟል። ልዩ የፍቅር አቀባበል ሊያደርጉለት ዝግጅት ላይ ናቸው። መልካሙን ገድል እንደተጋደለ የክርስቶስ ጀግና ወታደር አቀባበል አይነት በትልልቁ በተጻፉ የእንኳን ደህና መጣህ አቀባበል በደመቀ ሁኔታ ዝግጅት ሊደረግ እንዲያውም አጋጣሚውን በመጠቀም የከተማውን ኢትዮጵያውያን በመጋበዝ የክርስቶስን ወንጌል ለመስበክ ኮሚቴው አሰበ። ኋላ ላይ ሲመከር ግን ደርግ ጀግና ብሎ ሊሾም ሊሸልም የፈለገውን ሰው ነው። እሱ ግን አሻፈረኝ ብሎ ያለ ኢትዮጵያ መንግስት ፈቃድ ናይሮቢ ሲገባና እኛ በትልቅ ክብር ስንቀበለው ምን ያስከትልብን ይሆን የሚል ከንካኝ ሐሳብ አንዳንድ ሰዎች ልብ ውስጥ ገባ። አንዳንዶች ደግሞ በስንት ጸሎትና ምልጃ የሚገባውን የዚህን ሰው መንገድ እንዲህ ያለ ከፍተኛ አቀባበል ቢያሰናክልብንስ አሉ። ስለዚህ ወገኖች እንዲህ መከሩ። ሁሉ በእግዚአብሔር ጊዜ ይሆናል። አሁን ትልቁና ዋናው ነገር ይህ ሰው ከቤተሰቡ ጋር በሰላም ወደዚህ ምድር ገብቶ መገናኘት መቻሉ ነው። ስለዚህ እንዲያውም የሚገባበትን ቀንና ሰዓት አንናገርም። ከሰሙትም እንኳ ጥቂቶች ብቻ ኤርፖርት ሄደው ይቀበሉት፣ የተቀረነው እቤት ሲገባ እንቀበለው። ሌላም ማስጠንቀቂያ ነበር። ኤርፖርት የምንገኝ ሰዎች ደግሞ ጉዳዩ ስሜታችንን የሚፈነቅለው ጉዳይ ቢሆንም እልልታ፣ ጭብጨባ፣ ጩኸት፣ ዝማሬ ሁሉም የለም። ሁሉን ቤት ከገባን በኋላ እንድናደርግ እንጠንቀቅ ተብለው ተመከረ። ሁሉም ከቀልብ እንደሆነ ገብቶኛል። ይህ ሁሉ በሚመከርበት ወቅት እኔ የማስበው ክብሩንና ዝናውን ሹመትና ሽልማቱን ስለኛ ስለ ቤተሰቦቹ ሲል ከሁሉም በላይ ደግሞ ስለተገለጠለት ክቡር የእግዚአብሔር ፈቃድ ሲል ስደተኛ ሆኖ ስለሚመጣው ስለ እግዚአብሔር ሰው ስለምወደውና ስለማፈቅረው ስለ ልጆቼ አባት ለዓመታት ስለጠበቅኩት የትዳር ጓደኛዬ ስለ ጥበቡ ኃይለ ሥላሴ ነው። ደከመኝ። ከስልክ ጥሪዎች ሊያናግሩኝ ከሚፈልጉ አሳቢ ወገኖቼ ሁሉ ጥቂት ገለል መደረግናም ከቤቴ አካባቢ መራቄ አስፈላጊ መሆኑ ብዙዎች ተስማሙና ቤተና ሶፊ ይዘንሽ ከዚህ መሄድ አለብን ሲሉ እቤታቸው ሌሊቱን እንዳሳልፍ ወሰዱኝ። በሰሞኑ የተፈራረቀብኝ የስሜቱ ጣውረድ ሁለንተናዬን እንዳደከመው ግልጽ ነበርና ወገኖቼ ወዳዘጋጁልኝ የመኝታ ክፍል አስገቡኝ። ሰውነቴን ዘና አድርጎ እንዲያስተኛኝም ብለው የሆነች አንዲት ኪኒንም ሰጡኝ። አልጋ ውስጥ ገብቻለሁ። አይኖቼንም ከድኜ ለእንቅልፍ እዘጋጃለሁ። የእግር ኮቴም ሆነ የንግግር ድምፅ እንዳይረብሸኝ ኮሪደሩ ውስጥ ዝግ ብለው በጥንቃቄ ሲራመዱና ሲናገሩ ግን እሰማለሁ። ዝሎ የነበረው አእምሮዬ የነገውን ቀን ታሪካዊነት መጥቶበትና ነቅቶ ቁጭ አለ። ነገ ከወይኒ ከምርኮ ከግዞት ለዓመታት ተለያይተን የማገኘው የኔ ውድ እግዚአብሔር ሆይ ምን መስሎ ይሆን የሚመጣው? በአንድ ቤት ጣሪያ ስር እንደገና ልታኖረን ነው? የልጆቹ ስሜትስ? አባታችንን አምጣልን እያሉ ሲለምኑ የኖሩትን እኮ በአይናቸው ፊት ፈጽመ ልታሳያቸው ነው። ይህ ድንቅ አድራጊነትህ በልጆቼ ሕይወት ብቻ ሳይሆን በዕድሜ ኩዮቻቸው የጸሎት ጥያቄዎቻቸውን በተካፈሉት ታሪካችንን በሚያውቁ ልጆች ሕይወት ሁሉ ታትሞ ይቀራል፣ ትውልድን ይሻገራል። የነቃው አእምሮዬ ያለፉትን 11 ዓመታት የሕይወቴን ገጾች ያገላብጥ ገባ። የአምላኬን ትድግና እንደ ሁሉን ቻይ የሰራዊት ጌትነቱ በእኔና በልጆቼ ሕይወት የተገለጠባቸው ስፍራዎች መቼና የት እንደነበሩም በአይነ ህሊናዬ ያሳለፋቸው በእኔና በልጆቼ እንዳደረገ በባሪያው በጥበቡና በመከራ ቀን ልጁ በኢያሱ ሕይወት ገጾችስ? ኦ እግዚአብሔር ሆይ የበለጠ የከበረ ስለ እያንዳንዱ የአምላኬ መታሰቢያ ሐውልት ነፍሴ ለአምላኳ ትሰግዳለች። በዓይኖቼም በእንባት ራሴን ያርሳሉ። አዎን እምባዬን የምስጋና የአክብሮትና የአድናቆት እምባዬን በአምላኬ ፊት መክታት አልቻልኩም። መቼ እንቅልፍ አእምሮዬን እንዳሸነፈው ሳላውቅ ተኛው። ከእንቅልፌ ስነቃ ከሌሊቱ 10 ሰዓት ይላል። ያለፉት የመከራና የመለያየት ዘመን በዚህ ቤተሰብ ሕይወት ውስጥ ወደ ታሪክ ማህደርነት ሊለወጥ ሰዓታት ቀርተውታል። ዛሬ ማታ ሃሌሉያ
እሁድ ጠዋት ሴፕቴምበር 4 ልጆቼ በታላቅ ደስታና ሐሴት ውስጥ ናቸው። ወገኖቼ ለምሽቱ እንግዶች መቀበያ ሽር ጉድ ማለት ጀምረዋል። እህቶች ቤታችንን ያጸዳዳሉ። በአበባና በእንኳን ደህና መጣችሁልን ጥበቡና ኢያሱ ጽሑፎች ቤቱን አሳምረውታል። የተለቀቀው መዝሙር ተስፋዬ ጋቢሶ እሱና አብረውት የነበሩ ወገኖች በክርስቶስ ወንጌል ምክንያት በታሰሩበት ወቅት ከመፈታታቸው በፊት ያወጣውን ትንቢታዊ መዝሙር ነው። እግዚአብሔር ሲረዳ ከሰማያት ወርዶ በደልን ሲያስወግድ በቅንነት ፈርዶ አላያችሁም ወይ ወጥመዱ ሲሰበር ምርኮኛው ተለቆ ማዳኑን ሲናገር። እኔ ፈዝዣለሁ። ብዙም እንዳደርግ አልፈቀዱልኝም። በጌታ ያሉ ወገኖቼ እንዳርፍ እንጂ። በቤቱ ውስጥ የዝማሬ የተረጋጋ የምስጋና መንፈስ ይሰማኛል። ሰዓቱ እየተቃረበ ነው። ኤርፖርት ውዴን ጥበቡን ልንቀበለው ስንሄድ ልጆቼና እኔ እንድንለብሰው ብለው የረቡዕ ህብረት ወገኖቻችን ከኢትዮጵያ ይላኩልን የሚያምር የአገር ባህል ልብስ አለን። ልብሱን እኔ መልበስ ግን በጣም ከበደኝ። እምባይም ግጥም አለ። ልትረዳኝ አጠገቤ የነበረችውን እህቴን ኢየሩሳሌምን ጄሪ፣ ይህንን ልብስ እኔ መልበስ ይከብደኛል፣ ሌላ ኖርማል ልብስ እንፈልግ። ለምን? ይህንን ነው እንጂ ከኢትዮጵያ ድረስ ለዚህ ቀን ብለው አስበው የላኩትን። ይሄ እኮ ልዩ ነው። አውቃለሁ፣ ቆንጆ ልብስ ነው። እሱ ግን ከእንደዚህ አይነት ሁኔታ ምን መስሎና ምን ለብሶ እንደሚመጣ አላውቅም። እምባዬ አሁንም ዝርግፍ አለ። ያቺ እህቴ አቀፈችኝ እና እንዲህ አለችኝ፣ እሱ ምንም ለብሶ ይምጣ፣ አንቺ ግን የክርስቶስን ባሪያና ጀግና እንደምትቀበይ የጌጥ ልብሷን እንደለበሰች ሙሽራ ሆነሽ ነው የምትቀበየው። ይህም ሲያንስ ነው አለችና እንዲያውም አስባበት ልታደርግልኝ ያመጣችውን የጆሮና የአንገት ጌጥ ሁሉ በልብሱ ላይ ጨምራ አለበሰችኝ። ሞቃዲሾ የውዴ ጥበቡና የኢያሱ የመጓጓዣ ወረቀቶች ሁሉ ቅዳሜ ዕለት በድንቅ ተጠናቀው እሁድ በሶማሊያ ያሳለፉትን የ11 ዓመት ታሪክ ለመደምደም የመጨረሻው ቀን ላይ ናቸው። ምርኮኞች የማለዋወጥ ስራውን አጠናቆ ሞቃዲሾን ለሚለቀው 13 ሰዎች ለያዘው የዓለም አቀፍ የቀይ መስቀል ቡድንና ለውዴ እንዲሁም ለኢያሱ የስንብት የምሳ ግብዣ አድርገውላቸዋል። ጥበቡ የሞቃዲሾ ከተማን እንደ አንድ ነፃ ኢትዮጵያዊ ከቀይ መስቀል አባላት ጋር ሆኖ ወዲያ ወዲህ ዞሮ ካያት በኋላ ጉዞ ወደ አየር ማረፊያው ተጀመረ። አውሮፕላን ማረፊያው እንደደረሱ ወደ ናይሮቢ የሚወስዳቸው አውሮፕላን የ2 ሰዓት መዘግየት እንደገጠመው ተረዱ። በናይሮቢም ሆነ በሞቃዲሾ ለነበርነውና ሰዓታችንን ለምናየው ያቺ ሰዓት እንደ ዓመት ሆናብናለች። የኔ ውድ በዚህ ሰዓት ያለው በቀይ መስቀሉ ቡድን መሃል በቪአይፒ ላውንጅ ከልጁ ከኢያሱ ጋራ ነው። ብቻህን ትቼህ አልሄድም ሲል መራራውን የመከራ ጽዋ አብሮት የተካፈለውን ኢያሱን ውዴን በተራው ለነጻነትና ለእረፍት ዘመን ብቻውን ትቶት እንዳይሄድ በክርስቶስ ፍቅር የተሳሰሩ እውነተኛ አባትና ልጅ እርስ በእርስ እንባ ባቀረሩ አይኖች ተያዩ። እንደማይደርስ የለም። የኬንያ አየር መንገድ አውሮፕላን ከ2 ሰዓት መዘግየት በኋላ ሞቃዲሾ አርፎ የጫናቸውን ማራገፍ ጀመረ። ወደ ናይሮቢ የሚጓዙት መንገደኞችም ትኬታቸውን እያሳዩ ወደ አውሮፕላኑ መግባት ጀመሩ። ውዴ ወደ አውሮፕላኑ ውስጥ ከመግባቱ በፊት ለመጨረሻ አንድ ጊዜ ቆም ብሎ ወደ ኋላው አየ። ምንም እንኳ በአይነ ስጋው የሚያዩት ሸኚዎች ባይኖሩም 11 ዓመት ሙሉ ግዞተኛ አድርጎ በያዘው ሀገር ላይ የሰላም እጆቹን ለምድሩ አውለበለበ። በክርስቶስ ፍቅር የተሞላ እውነተኛ የምህረትና የይቅርታ መንፈስ ለሶማሌ ሕዝብ ልቡን ሲያጥለቀልቀው ተሰማው። እንባ ባቀረሩ አይኖች ከኢያሱ ጋር ጎን ለጎን ወንበሮቻቸውን ይዘው እንደተቀመጡ የቀይ መስቀል ሰዎች የደስታ መግለጫቸውን እጆቻቸውን እየጨበጧቸው እነሱም ወንበሮቻቸውን ያዙ። አውሮፕላኑ አኮብኩቦ ሲነሳ ተጓዦቹ በጭብጨባ ደስታቸውን ገለጡ። ሁሉ እውን ሆኖ ከዓመታት መለያየት በኋላ ወደምንጠባበቀው ቤተሰቡ የጥበቡ ልብ ገሰገሰ። የመከራና የስቃይ ዘመናትን ወደ ኋላ ትቶ ወደፊት በሰዓታት ጊዜ ውስጥ ስለምናገኘው ቤተሰቡ ማሰብ የሚችልበት ጊዜ የማይመጣ ይመስል የነበረው ያም ከባድ ዘመን እንኳ እንደ መጋረጃ ተጠቀለለ። ይህን ሁሉ እውን ለማድረግ የሰራዊት አምላክ
ታላቁ እግዚአብሔር ባለፉት 2 ወራት የተጠቀመባቸውን መሳሪያዎች ሁሉ አሰበ። ሚስተር ሬድትማንን የቀይ መስቀል ቡድኑ ወራት ይፈጅ የነበረው ግን በ2 ቀን ውስጥ የተጠናቀቀው የተባበሩት መንግስታት መጓጓዣ ሰነድ፣ እነዚህ ሁሉ የአምላኩ የእግዚአብሔር ክቡር ፈቃድ ጉዳይ አስፈጻሚዎቹ ነበሩ። ከኢያሱ ጋር በተቀመጡበት ስፍራ ኤልሻዳዩን እግዚአብሔር በደስታ እንባ አመሰገኑት። ናይሮቢ ጆሞ ኬንያታ አየር ማረፊያ ስንደርስ የሰዓቱ መዘግየት ውዴን ጥበቡንና ኢያሱን ለመቀበል በጉጉት ለምንጠባበቀው ጥሩ ዜና አልነበረም። እኔና ልጆቼ፣ እህቴ ስንዱና ባለቤቷ ጥበቡ አለማየሁ እንዲሁም ዶክተር ቤተ መንግስቱ ከአውሮፕላኑ ገና ሲወጡ ውስጥ ድረስ ሄደን መቀበል የሚያስችለንን የፈቃድ ወረቀት ማግኘት ቻልን። እምነትና ረቂቅ በአባታቸውና በኢያሱ አንገት ላይ የሚያጠልቁትን ጉንጉን አበባ ይዘዋል። የናይሮቢ ወገኖች ከስጋታቸው የተነሳ የኢትዮጵያን ብሔራዊ ጀግና በስውር ተቀብለው በስውር ወደ ቤቱ ሊወስዱት ቢመክሩም ያን ሁሉ ማስጠንቀቂያ ጥሰው ኤርፖርት የተገኙ የቁርጥ ቀን ሰዎች ዙሪያዬን ከበውኛል። የጊዜው መራዘም ለበለጠ ስጋትና መንቆራጠጥ ልባችንን ዳረገው እንጂ ምንም አላራደውም። በተለይ እኔን የኢሚግሬሽኗ የቪዛ ጉዳይ ኃላፊ እንዳለችው የመግቢያ ቪዛው ይጠብቀው እንደው ይበልጥ እርግጠኛ በወደድኩ ነበር። ቀኑ እሁድ ሆነብኝ እንጂ አእምሮዬንም ያም ይዞታል። በዚህ ምክንያት ቪዛው ኤርፖርት ባይጠብቃቸውስ? እርግጡ እስኪታወቅ ብለው መቆያ ማረፊያ ቦታ ቢወስዷቸውስ የሚል ሐሳብ አእምሮዬን ያስጨንቀዋል። በሌላ በኩል ደግሞ ከአውሮፕላን ሲወጣ ውዴን ሳገኘው ሁሉ ተጣርቶ ኢሚግሬሽን እስኪያልፉ ድምፅ የለም፣ ለቅሶ የለም፣ ተጠንቀቂ፣ የኢሚግሬሽን አይን ውስጥ መግባት የለብንም። ለሌሎች የተሰጠው 1001 ማስጠንቀቂያ ለኔም ደግሞ ተሰጥቶኛል። ስለዚህ ስሜቴን ለመጠፈር ከራሴ ጋር እታገላለሁ። የውዴን አይን በአይኔ ሳየው ልጆቼ ለዓመታት ያላዩትና በአካል ያላወቁትን አባታቸውን በዚህ ምሽት ሲያዩትና ሲያቅፋቸው እንዴት ችዬ ዝም እላለሁ? ለሁሉም ከስሬ ሊከዱኝ የሚዳዳቸው እግሮቼ ይህንን ተአምር እንዳይ ችለው ይዘውኝ መቆም አለመቆማቸውንም አላውቅም። ባገኘነው የይለፍ ወረቀት ምክንያት የቀሩትን ወገኖቻችንን እንግዶች መቀበያ ቦታ ትተን ወደ ውስጥ ገብተናል። ከምሽቱ 3 ሰዓት ላይ ያስጠበቀን አውሮፕላን አረፈ። የልቤ ምታት ጨመረ። ልጆቼ በደስታ ይቦርቃሉ። የሁላችንም አይኖች የመንገደኞቹን ከአውሮፕላን መውጣት በጉጉት ይጠባበቃሉ። አውሮፕላኑ ከሞቃዲሾ ሲነሳ ያጨበጨቡለት መንገደኞች አሁንም ጆሞ ኬንያታ ኢንተርናሽናል ኤርፖርት ናይሮቢ በሰላም በደህና ሲያርፍ በደስታ አጨበጨቡ። ውዴ ጥበቡ በሶማሌዎች ዘረፋ ያልተደፈሩትን 2 ትልልቅ ንብረቶቹን አየ። የሰርጋችን ዕለት በሰውና በእግዚአብሔር ፊት ቃል ኪዳን ስንገባ ያደረኩለትን የጋብቻ ቀለበት በጣቱ፣ መጽሐፍ ቅዱሱን በእጁ፣ እንባ ባቀረሩ አይኖች አምላኩን አመሰገነ። መንገደኞች መውጣት ጀመሩ። ጥበቡና ኢያሱ ከቀይ መስቀል ቡድን ጋር ለመውጣት ተነሱ። ከመንገደኞቹ ገና የመጀመሪያው ሲያየን በትልቅ ፈገግታ የተሞላ ረዘምና ደልደል ያለ ነጭ ሰው ባለባበሳችን አውቆን ዶክተር ጥበቡ ኃይለ ሥላሴ የአውሮፕላን ውስጥ ነው፣ እንኳን ደስ ያላችሁ ሲለን ሌላኛው የተከተለው አላስቻለውም። የደስታው ብዛት አቀፈን። የቀይ መስቀል ሰዎች ናቸው። ጥበቡ ያውና ከኢያሱ ጋራ በፈገግታ የተሞሉ የቀይ መስቀል ሰዎች አጅበዋቸው። የኔ ውድ ድሮ በማውቀው በዚያ በሰፊው ፈገግታው ወደ ልጆቹና ወደ እኔ ይሮጣል። እምነትና ረቂቅ ሮጡ። ኦ እግዚአብሔር ሆይ እውነት ነው፣ ህልም አይደለም። አይኖቼን በሸፈኑት የእንባ ጭጋግ ውስጥ አባት ከልጆቹ ሲተቃቀፍ አስተያየ። በዚያች ቅጽበት እንኳ የኔ የምድር ኑሮ ቢያበቃ ደስታውን አልችለውም። አምላኬ ግን ያ ብቻ አልበቃውም። ለኔና ለውዴም የእንደገና እድል ሊሰጠን ፈለገ። አንገቱ ላይ ተጠምጥም ያለቀስኩ። በጽናትና በተረጋጋ በዚያው በማውቀው ድምፁ በቃ አሁንማ ለቅሶ የለም፣ እግዚአብሔር አገናኝቶናል፣ እንባችንንም አብሶልናል፣ አሁን ለቅሶ የለም። ኢያስዬ ፍቅሩን በተግባር የገለጠ የአባቱ ልጅ። ተቃቅፈንና ተሳስመን ትንሽ ጋብ ሲልልን ደስታችን እውን ሲሆን
በፈገግታና በደስታ ሲመለከቱ ከቆዩ የቀይ መስቀል ሰዎች ጋር ወደ ኢሚግሬሽን አመራን። የገቡ መንገደኞች መቀበያው ጋር በብዙ ስጋትና የስሜት ውጣ ውረድ የሚጠባበቁን ወገኖቻችን ከገመቱት በላይ ቆይተንባቸው ብዙ ሀሳብ ውስጥ ገብተዋል። ኢሚግሬሽን ችግር ተፈጥሮ ይሆን እያሉ ሲንቆራጠጡ ድንገት ከማዶ ውዴን ጥበቡንና ኢያሱን አጅበን ስንመጣ አዩን። ያ ሁሉ ማስጠንቀቂያ የተነገረው ሰው ሁሉ በአይኑ ፊት እግዚአብሔር አምላኩ የፈጸመውን ተአምር አይቶ እንዴት ችሎ ዝም ይበል? በቃ ለቀቀው። ዝም ማለት ስላልቻለ እልልታው፣ ዝማሬው፣ ለቅሶ፣ ጩኸቱ በጆሞ ኬንያታ ኤርፖርት። ከዚህ ታሪካዊና የማይረሳ አቀባበል በኋላ ቤት ተከማችተው በጉጉት የሚጠባበቁን ወገኖች አሉ። መሽቷል። ይህንን ተአምር በአይኑ ሳያይ ግን ማን ወደ ቤቱ ይገባል? በሙሉ ኃይላችን ባልተቆጠበ አንደበት እግዚአብሔርን ለማመስገን ነፍሳችንን በፊቱ አፍስሰንና ባቀረብንለት አምልኮ መርካት የምንችለውስ እንዴትና መቼ ይሆን? ያ ምሽት አልበቃንም። ባይበቃንም ይህ ቤተሰብ እስከዛሬ ማመስግኖ ባይበቃውም አያስደንቅም። በዚያ ምሽት እስቲ አሁን ደግሞ ዶክተር ጥበቡ እግዚአብሔርን አመስግንልን ተብሎ ውዴ ተጠየቀ። በዚያች በማትረሳ አስደናቂ ምሽት የዚህን ሰው የመንፈሳዊ ሕይወቱን ጭላንጭል ወገኖች አይተው ተገረሙ፣ እግዚአብሔርንም አከበሩ። አንዳንድ ወገኖችም ይሄ ሰው ከእስር ቤት ነው ወይስ ከሪቫይቫል ኮንፈረንስ የመጣው ሲሉ በዚያ ሰሞን ሲጠያየቁ ከረሙ። እኩለ ሌሊት ሊያልፍ ሆነ የቀረበው ራት ሳይበላ ተብሎ ራት ማንሳት ሲጀመር ውዴ በሳህኑ ላይ ያነሳውን የምግብ ብዛት ያዩ ወገኖች የመጀመሪያ ግምታቸው እነዚህ ሰዎች ተርበው ቆይተው ነው የሚል ነበር። ናይሮቢ አይቶ የማያውቀውን ታሪክ አየ እንጂ በጥቂት ደቂቃ ውስጥ በቤት ውስጥ በዚያ ምሽት የነበሩትን እንግዶች በሙሉ ከዳር እስከ ዳር የኔ ውድ እየዞረ በአፋቸው ያጎርሳቸው ገባ። አንድ እንኳን ለራሱ ሳይጎርስ። በክፍሉ ውስጥ ጉርሻ ፈጽሞ የማይወዱ አሉ። አሜሪካና የተለያየ ውጭ ሀገር ለረጅም ዓመት ኖረው ይህን የሀገር ባህል የረሱ አሉ። ብቻ ጥበቡ ያን ሁሉ በፍቅሩ እየጣሰ ሲያጎርሳቸው እነሱም ሲቀበሉ ማየት አስደናቂ ትዕይንት ሆነ። ለመጀመሪያ ጊዜ ያዩት የናይሮቢ ወገኖች የውዴን ድንበር ተሻጋሪ እውነተኛና ለበጣ የሌለበትን ፍቅሩን ተመለከቱና እግዚአብሔርን አከበሩ። የመጀመሪያዎቹ ወራት ትዝታ። የቀድሞዎቹ የኢትዮጵያና የሶማሊያ መንግስት መሪዎች ልብ እንደ ቦይ ውሃ ወደ ፈለገው አዘንብሎ እንዲህ ያለውን ተአምር ያደረገለት ቤተሰብስ ከተገናኘ ወዲያ እንዴት ከረመ? እኔን ብትጠይቁኝ አምላኬና ጌታዬ መልሶ ያስረከበኝ ከመጋባታችን በፊት የማውቀውን በመንፈሳዊ ሕይወቱ እግዚአብሔርን በመውደዱና በማክበሩ የማረከኝን ጥበቡ ኃይለ ሥላሴን በነበረው ሁሉ ላይ ከተጨመረለት እጥፍ ድርብ ጸጋ ጋር ነበር እላለሁ። ልጆቼ ደግሞ አሁን ያገኙት በአካል አይተው የማያውቁትንና በታሪክ ስለ እርሱ እኔ የነገርኳቸውን ሲጸልዩለት የኖሩትን አባታቸውን ነው። በዚህ ሁሉ ላይ አባታቸው ጥበቡ ኃይለ ሥላሴ ካዩአቸው ሰዎች ሁሉ ለየት ያለ ከጠበቁትና ከገመቱት በላይ አይነት ሰው ሆኖባቸዋል። ለአገሩም ሆነ ለናይሮቢ ወገኖች እንግድነት አልተሰማውም። ድምፁን በኃይል ከፍ አድርጎ ጮሆ መጸለይ የሚወድ፣ ሁሉን የሚያቅፍ፣ ሁሉን የሚወድ፣ ሁሉን ካላጎረስኩ ብሎ በፍቅር የሚያስጨንቅ ሰው ነው። ከ11 ዓመታት በኋላ በአንድ ቤት ጣሪያ ስር አድረን የመጀመሪያ ቁርሳችንን ስናደርግ ለመታሰቢያ የተነሳነውን ፎቶ ብታዩ ውዴ ልጁን እምነትን ሲያጎርስ ረቂቅ በመገረም ስታያቸው ነው። እነሱም ሆኖ እኔ በልተን የጠገብን አይመስለውም። ስለዚህ በግድ ያጎርሰናል። ይህን ደግሞ እነሱ አልለመዱም። የመጀመሪያዎቹ ቀናት አባታችንን አምጣልን እያሉ ሲጸልዩለት የኖሩት አባታቸው ግር ያሰኛቸው ይመስል ነበር። ሌላው ግር ያላቸው ነገር አባታችንን አምጣልን እያሉ በቁርስ በምሳ በእራት ያልተቋረጠ የእምነት ጸሎታቸውን ጌታ እግዚአብሔር ሰምቶ ያመጣላቸውን አባታቸውን ማን ብለው ይጥሩት? ኢያሱን በስሙ መጥራት አልከበዳቸውም። አባታቸውን ግን ማን እንደሚሉት ግር አላቸው። ስለዚህ እሱ ወደ እኔ ወይንም ወደ ሌሎች መልእክት ከላካቸው አባታችን ይፈልግሻል፣ አባታችን እንደዚህ ብሏል ይሉ ጀመር። ስለዚህ አባታችን በሚለው አፋቸው ለዓመታት በለመደ ስሙ ፈንታ ሌላ ስም እንድናወጣለት ስንመካከር ዳዲ የሚለውን ስም መረጡ። ከዚያን ጊዜ ጀምሮ
እኔም እነሱን ለማስለመድ ብዬ አብሬያቸው ዳዲ እያልኩ ጠራው ጀመር። እርስ በርሳችንም ማሚ ዳዲ እየተባባልን መጠራራት ጀመርን። ከሶማሌ ከተመለሰ ወዲያ እኔና እሱም ላለፉት 24 ዓመታት የምንጠራራባቸው የፍቅር ስሞቻችን ሆኑልን። ሴፕቴምበር 5 ቀን ከ11 ዓመቱ ማግስት ጀምሮ በቤታችን የማያቋርጥ የምስጋናና የአምልኮ መንፈስ ፈሰሰ። ስለዚህ ቤተሰብ በምድር ዙሪያ በእግዚአብሔር ፊት በጸሎት የቆሙ ወገኖቻችንን ደስታችንን ለመካፈል ለአምላካችን ክብር ለመስጠት የስልኩ ጥሪ ሌትና ቀን ሆነ። በዓመታቱ መካከል ይህም ቤተሰብ ተለይቶ በነበረበት ዘመን እግዚአብሔር እንዴት አቆመው? በሕይወታቸውስ ምን ሠራ? በጥበቡ ሕይወት፣ በሊሻን ሕይወት፣ በልጆቹስ? እስቲ ለብቻቸው ትንሽ ጊዜ እንስጣቸው ብለው ከናይሮቢ ውጪ ሊወስዱን አቀዱ። በተገናኘን በአራተኛው ቀን ነው፣ ሴፕቴምበር 8 1988 ሻንጣችንን ይዘን ልንወጣ ጥቂት ሲቀረን ሁለት የእግዚአብሔር ሰዎች ወንጌላዊ ሰለሞን ተስፋዬና ባለቤቱ ኢየሩሳሌም ጄሪ አብረናችሁ ልንጸልይ ነው የመጣ ነው ብለው ወደ ቤት ገቡ። እኛም በደስታ ወደ ጸሎት ገባን። በጸሎትም እያለን የትንቢት ቃል በእህታችን በጄሪ በኩል መጣ። ከመጀመሪያው መልእክት በጊዜው ያስገረመንና ያልገባንም የእግዚአብሔር አነጋገር ልጆችህንና ሚስትን ስጠኝ፣ እኔ በዚያ ሕዝብ መካከል እፈልግሃለሁ የሚለው ነበር። እንግዲህ የሚቀጥለው ተልኳችሁ በአገራችን በኢትዮጵያ ነው ማለቱ መሰለን እግዚአብሔር። ምክንያቱም በእኛ ግምት ከሆነ የሶማሌ ምዕራፍ በድል ተዘግቷል። መልእክቱ እንደገረመን ወገኖች ወዳሰቡልን የእረፍት ቦታ ወሰዱን። በዚያ ሳለን በመሃል ላይ አንዱን ቀን ወገኖች መጥተው ባለፉት 11 ዓመታት ከቤተሰባችን በሞት የተለዩትን ማርዳትም ነበረብን። ጥበቡ ሁሉም በሕይወት እያሉ ስለነበር የሄደው ስማቸውን ሲያነሳሳ መቆየት እንደሌለበት ወገኖች መከሩ። የሚወዳቸውን እናቱንና ወንድሙን፣ ሌሎች የቅርብ ዘመዶቹን፣ ከኔም ከቤተሰቦቼ የምወደው አባቴን። በቀሩት ቀናት ግን እርስ በርስ እየተመካከርን የመጽናኛ ጊዜ እንዲሆንልን እግዚአብሔር ረዳን። በሱ ጌታ እግዚአብሔር ያደረገውን አልፎ ሲነግረኝ እሱ ደግሞ እኔና ልጆቹን እግዚአብሔር እንዴት እንደረዳን ሲሰማ የምስጋና እንባ ያለማቋረጥ ያፈሰስንበት አስደናቂ የአንድ ሳምንት ጊዜ አሳለፍን። በእኛ በታናናሾች ልጆቹ ያደረገውን ተነግሮ የማያልቅ የራሱን የእግዚአብሔርን የአምላካችንን ታሪክ ለእርስ በርስ መተራረክ ሆነ። በአጭር ጊዜ ውስጥ ልጆቻችን ከአባታቸው ጋር ያላቸው መቀራረብና መዋደድ አብረውት እንደኖሩ እንዳሳደጋቸው ያህል ሲሆን ላየው በጣም የሚያስደንቅ ነበር። ትላንት ተለያይተን ዛሬ እንደተገናኘን አይነት በአካል አይተውት ባያውቁም እየወደዱትና እየናፈቁት የኖሩ አባታቸው ስለሆነ አምላካችን እግዚአብሔር ልዩ የካሳ ዘመን ሊያደርግላቸው ፈለገ። ብዙ ጊዜ ቤተሰቦች እንኳን ለዚህ ያህል ዓመት ለጥቂት ዓመት ተለያይተው ሲገናኙ የተፈጠሩ ብዙ ችግሮችን ስለማውቅ ይህንንም እንደሌላ ተአምር አወራዋለሁ። ከሶማሊያ በተመለሰ በአራተኛው ቀን ከእግዚአብሔር ወደ መጣው ትንቢታዊ መልእክት ልመልሳችሁ። ወደ ኢትዮጵያ ሀገራችን በሕዝባችን መካከል እፈልግሃለሁ ማለቱ ስለመሰለን እግዚአብሔር ተጨማሪ ብርሃን በዚህ መልእክት ላይ እንዲፈነጥቅልን ጾመን ጸለይን። በዚህ ወቅት እኔም ሆንኩ ጥበቡ እግዚአብሔር ወደሚለን ለመሄድ ለመታዘዝ በተጠንቀቅ ላይ ነን። በደስታ በቀሪ ዘመናችን ሁሉ የሚለውን ልንሰማ ሰምተንም ልንታዘዝ እንኳን የገዛ ሀገራችን የትም ቢሆን እሺ ልንለው ወስነናል። የእርሱን የተባረከ እንከን የማይወጣለትን በሰማይ ያለውን ፍጹም ፈቃዱን አውቀን በምድር በሕይወታችን የመንግስቱ ጉዳይ አስፈጻሚዎች ከመሆን ሌላ ምን ሕይወት ሊኖረን? ንጉሡ ዳዊት ወደ ሰልፍ ከመውጣቱ በፊት ልሂድን? አንደኛ ሳሙኤል ምዕራፍ 23 ቁጥር 2 እያለ በጠየቀው ሁሉ ምሪትና አቅጣጫን የሰጠው እግዚአብሔር የኛም ስለሆነ እግዚአብሔር ሆይ ወደ ሀገራችን እንድንገባ ሕዝባችንን እንድናገለግል ማለት ነው፣ ወደ ሀገራችን እንሂድ ብለን ጠየቅ ነው። አምላካችን እንዳይደለ ነገረን። እንግዲያስ የዚህ መልእክት ምስጢር ምን ይሆን ብለን እስከ ጊዜው በልባችን ይዘነው ቆየን። የመጀመሪያዎቹ ቀናትና ወራት እግዚአብሔር በቤታችን ባደረገልን በዚህ ድንቅና ተአምር ነፍሳችን በአምላካችን ታሪክ ሰሪነት ላይ ፈዛ የቆየችባቸው ወራት ነበሩ። የኔ ውድ ከሶማሌ በመጣ ሰሞን ያለኝ እንዲህ ነበር። እኔ አሁን የምፈልገው ለሚቀጥለው 6 ወር
ዝም ብሎ በእግዚአብሔር ፊት እሱን ማምለክ፣ ስለሌላ ነገር ሳላስብ ከቤተሰቤ ጋር ማሳለፍ ብቻ ነው። አንዱን ዓመት ጉዞ ከገባሁበት በኋላ ነው የገባኝ፣ አምላክ ያውቆት እኔ ሳላውቀው። አሁን ከእንግዲህ ግን አምላኬ ያወቀውን አሳውቆኝ መንቀሳቀስ ነው የምመኘው። ለእኔ ደስታዬ ነው፣ ተስማምቶኛል። እስከዛሬ ባላወቅነውና ባልገመትነው መንገድ ሁሉ በታማኝነቱ እየመራን እግዚአብሔር አምላካችን ይበልጥ ከመፈለግና በፊቱ ለማረፍ ከመፈለግ ሌላ የበለጠ ምን አለ? የእግዚአብሔር ቃል በምሳሌ ምዕራፍ 1 ቁጥር 33 እንዲህ ይላል፣ የሚሰማኝ ግን በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል። ስለዚህ የውዴ ምርጫው ምርጫዬ ነው። በመታመንና በእረፍት ሆነን እግዚአብሔርን እያመለክነው ለመቆየት ተስማማን። በቤታችን በተገለጠው ድንቅ የእግዚአብሔር ሥራ ምክንያት ታላቅ ዝማሬ፣ አምልኮና ምስጋና ያለማቋረጥ ደስታችንን ለመካፈል ከሚመጡ ወገኖቻችን ጋር ማድረግ የዕለት ተግባራችን ሆነ። ቤታችን የአምልኮና የጸሎት ቤት ሆነ። እምነት ወይስ ምኞት? ሐዋይ ወይኒ በለመደበት የጸሎት ሰዓት ጥበቡ ሌሊት በ9 ሰዓትና በ10 ሰዓት ይነሳል። እኔም ከተኛው ይቀሰቅሰኛል። ሌላው አባቱን መሳይ የጸሎት ሰው ኢያስዬም ይነሳል። ድምፃችንን ዝቅ አድርገን እስኪ ነጋና ሰው ወደ የሥራው እስኪሄድ ብንጸልይ ጥሩ ነበር። የኔ ውድ ግን ሲጸልይና ሲዘምር አካባቢው ይነዋወጣል። ውዴ ከሶማሊያ ሲመጣ እኔና ልጆቼ እንኖር የነበረው ያኔ ከገጠመኝ የመኪና አደጋ በኋላ ከገባንበት አፓርታማ ውስጥ ነው። ሕንጻው የ4 ቤተሰቦች መኖሪያ ስለሆነ ዝማሪያችንና አምልኳችን ያስቆጣው ሰይጣን ጎረቤቶቻችንን አስነሳብን። በራችንን እያንኳኩ ድምጻችሁ ረበሸን፣ ማረፍ አልቻልንም ያሰኛቸው ጀመር። ጥበቡ ድሮ ሳንጋባም ሆነ በመጀመሪያው የትዳር ኑሯችን ሲጸልይና ሲዘምር ድምጹን ከፍ አድርጎ እንደነበር አውቃለሁ። ምናልባት የሶማሌ የወይኒ ዘመን አስቀይሮት እንደሆነ ብዬ እንጂ። ካልሽስ በሶማሌ ወይኒ ጮኬ ይጸልይ እንደነበረው የትም አልጮኩም። አንዳንዴ የእግዚአብሔር መንፈስ ምን እያደረገ እንደሆነ በስጋ ዓይኔ ባላየውም የሰይጣንን ሥራ እንደማስር፣ ምሽጉን እንደማፈርስ፣ ምክሩንና ሰልፉን እንደመበታተን ያህል ነው የሚሰማኝ በነጋታው ድምፄ እስከሚዘጋ። ይህን ደግሞ በወይኒ ዘመኑ አብረውት የኖሩ የተለያዩ ሰዎች ተናግረዋል። በዚህ ጊዜ ነበረ የኔ ውድ እኔ ከደረስኩበትና ከእኔም ወጣ ባለ እምነት ሲመላለስ አይቸው እኔም እንደ ልጆቼ ለጥቂት ጊዜ ግር ሊለኝ የጀመረው። ለአገልግሎትና ለጸሎት የሚመች ሰፊ ግቢ ያለው ቤት እግዚአብሔር ሊሰጠን ይችላልና እንጸልይ ማለት ጀመረ። በጸሎት መቆየቱ ግር አላለኝም። ትልልቅ ቤቶችና ግቢዎች ፍለጋ የኔ ውድ ወጥቶ መፈለግ መጀመሩ እንጂ፣ ያውም እሱ ስራ ሳይኖረው ትንሽ ግር አለኝ። እኔ ስራ ሲሄድ እህቴን ስንዴን ነይ ቤት አፋልጊኝ ይላትና እቤት ሲያዩ ቆይተው ይመጣሉ። ደግሞም ከወንድም አሸናፊ ዘውገ ጋር እቤት ለማየት ይወጣሉ። ትልቅ ቤት ብቻውን የራሱ ግቢ የሆነ። እናም እኔ ግር አለኝ። ስንዴስ እሺ መቼም የናፍቆቷንና የታናሽነቷን መታዘዟ ይሆናል። አሸናፊ ግን ለምን ዝም ይለዋል? አይመክረውም እንዴ? ሰዎች ሁሉ ምን ነካቸው? አያውቁም እንዴ የናይሮቢ ኑሮ ውድነት? ግርታዬ ከፈጠረብኝ ጥያቄ አይነት በጥቂቱ ይበልጥ ግር ያለኝ ግን አንድ ቀን ከልባዊ ፈገግታ ጋር ወደ ቤት ገብቶ ማሚ ተነሽና እንሂድ ላሳይሽ። ምንድነው የምታሳየኝ? ቤት ነው እግዚአብሔር የሚሰጥ አይነት ቤት። ቅድም አንቺ ቢሮ ሆነሽ ከአሸናፊ ጋር ሄደን አየነው። ኧረ እባክህ ተወኝ ዳድን ያልሄድም። አግባብቶ እስኪወስደኝ የቤቱ ባለቤቶች ቆልፈው ሄደዋል። ደስ የሚል ግቢና ቤት ነው። የኔ ውድ ቤቱን ከውጪ ዙሪያውን በመስኮት እየዞረ ሊያሳየኝ ስለፈለገ ዘበኛው እንዲያስገባን ጠየቀው። የክፍሎቹን ስፋትና መጠን ውስጥ ገብቶ አይቶት ስለነበር እሱ ለጸሎትና ለአገልግሎት የትኛውን ክፍል እንዳሰበ ጭምር አስረዳኝ። እናም የበለጠ ግር አለኝ። የናይሮቢ ኑሮና የዚህ አይነት ቤት ውድነት የሚያውቀው አእምሮዬ ሂሳብ ስሌት ውስጥ ገብቶ ነው ግር የተሰኘው። ዳድዬ አሁን የምንኖረውም እኮ እግዚአብሔር ተአምር እያደረገልን እንጂ እኔ ሰርቼ በማገኘው ትንሽ የወር ደሞዝ አይደለም። እና እንዲህ ያለው ትልቅ ቤት ደግሞ ለእኛ አቅም ውድ ነው። የኔ ውድ በእምነቴ መዛል ተገርሞና አዝኖም እንዲህ አለኝ። እግዚአብሔር መኖር አለመኖሩን የሚያምኑ አሕዛብ እንኳ ሚሊዮነሮች ያደረገው ማን ነው? እኛ የምናመልከው የዓለም ብርና ወርቅ ምድርና ሞላዋ የእርሱ የሆነው እግዚአብሔር ነው። እኛ ይህን መሳይ ቤት የምንፈልገው እኮ ለስራውና ለክብሩ እንጂ
በትልቅ ቤት ይኖራሉ እንድንባል አይደለም። እነዚያን ሚሊዮነሮች ያደረገ እግዚአብሔር ለኛ እንዲህ ያለ ቤት ሊሰጠን አይችልም ብለሽ እንዴት ትጠራጠሪያለሽ? ትክክል ነው። በጊዜው ከውዴ ይህን የተቀበልኩት የተግሳጽ ያህል ነው። የተግሳጽ ያህል ነበር። እንዴት አምላኬ በእኔ ይጠረጠራል? በዚያ ሁሉ ተአምር ማግስት የኔ ውድ ከደረሰበት የእምነት ሰፈር ለመድረስ ጸሎትና በቃሉ እውነት ላይ ጸንቶ መቆም ነው። ውዴ በዚያም አላበቃም። እሱ ገና ሌላ የሚናገረው ነበረው። ከዚህ ዘመን በኋላ እኔ ራሴን የማየው ሆስፒታል ውስጥ ስሰራ አይደለም። እንዴ ሐኪም አይደለህም እንዴ? ሆስፒታል እንጂ ሌላ የት? ከልጆቻችን ከእምነትና ከረቂቅ ጋር በሚኖረን የቤተሰብ የጸሎት ጊዜም ብዙ ጊዜ ልጆቹ ሲጸልዩ እግዚአብሔር ሆይ ለአባታችን የሌሊት ተረኝነት የሌለው ስራ ስጠው ሲሉ ሰምቻቸዋለሁ። ይህ ሁሉ ምን ማለት ነው? እግዚአብሔር ሆይ እኔ የምፈልገው እንደ ዩኤን ካሉ ድርጅቶች ጋራ እንደ ልቤ ችግረኞችን፣ ህመምተኞችን፣ ምስኪን ልጆችን ያለ ገደብ መርዳት ከሚያስችለኝ ድርጅት ጋር ነው። ዩኤን አልሰሜን ግባ በለው። 11 ዓመት ሙሉ ከዓለም ስልጣኔ የተዘጋበት ሰው አላወቀም እንዴ? ዩኤን እግራቸውን ማስገባት ያቃታቸው ስንት ኤክስፐርቶች ናይሮቢ ከተማ ውስጥ ስራ አጥ ሆነው እንደተቀመጡ። ደግነቱ እንዲህ የመሳሰሉት ግርታዎች ከውዴ ጋር አላቃቃሩኝም ወይንም አላጋጩኝም። ምክንያቱም እሱ ከምንም ተነስቶ እነዚህን የመሳሰሉ ትላልቅ የእምነት ቃሎች እንደሚናገር ብዙም ሳልቆይ ገብቶኛል። ግር ከመሰኘት ይልቅ እርሱ የደረሰበት ለመድረስ የሚያየውን ለማየት እግዚአብሔር እንዲረዳኝ ስለ ጸለይኩ ጠቀመኝ። እነዚያ የመጀመሪያዎቹ ወራት የልባችንን ነገር ለእርስ በርስ ስናፈስ እዚያ ሐዋይ ወይኒ ቤት በነበረበት ጊዜ የጸለየውን ጽኑ ጸሎት ነግሮኛል። እግዚአብሔር ሆይ ከዚህ ስታወጣኝ እንደ ዩኤን ካለ ድርጅት ጋር እንድሰራ ብትፈቅድልኝና ምስኪኖችን፣ ህሙማንና ልጆችን ያለ ችግር መርዳት እንድችል ብትልከኝ ከዚህ ወዲህ ከቤተሰቤ አልለይም አልልህም ብየዋለሁ። ምክንያቱም እዚያ ሐዋይ በነበርንበት 11 ዓመት ስንት መዳንና መትረፍ የሚችሉ ሰዎች በሞት ተቀጩ መሰለሽ። በብዙ ችግርና ልመና የማገኘው መድኃኒትና ምግብ ለዚያ ሁሉ ህዝብ የጠብታ ያህል ነበር። በዚያ ጸሎት ምክንያት ነው መሰለኝ ራሴን የማየው እንደዚያ ያለ ስራ ስሰራ እንጂ ሆስፒታል ውስጥ አይደለም። ታዲያ ይህን በመንፈሱ ቃቶ ስለ ጸልየው ጸሎት ከነገረኝ በኋላ ነው ልቤን ከብዙ ጥያቄና ግርታ የከለከልኩት። ከልብ ከነፍስ በፈሰሰ ሁሉም በሚችል አምላክ ዙፋን ፊት በቀረበ ጸሎትማ የተቀበልኩት እኔ ግር ሊለኛ አይገባም። እኔስ በሆን ስንት በፊቱ ያፈሰስኩት የጸሎት መልስ ከእግዚአብሔር የተቀበልኩት የጸሎት ሰው አይደለሁም እንዴ? መንገዱን እንዴትና ምን እንደሆነ ባላውቅም ከጥበቡ ጋር በአንድ ልብና መንፈስ በእግዚአብሔር ፊት መሆንን መረጥኩ። የደርግ መንግስት ጥበቡን አስቀድመ የክብር ሽልማትን ለመቀበል ኢትዮጵያ ካልመጣ በቀር ወደ ናይሮቢ ለመጓዝ የጠየቀውን ፓስፖርት ሊሰጥ አይችልም እንዳለው ተርኬላችኋለሁ። ጥበቡ ኃይለ ሥላሴ ዩኤንኤችሲአር የተቀበለው ስደተኛ ስለሆነ በጥገኝነት ቤተሰቡን እንዳለን ይዞን ወደ ፈለገው ሀገር አሜሪካ፣ ካናዳ፣ አውሮፓ የመሄዱ በር ተከፍቶለታል። ስለዚህ ቅን ሐሳቢ ወገኖችና ቤተ ዘመዶች ይህ ዕድል እንዳያመልጠን መከሩን። የእግዚአብሔር መንፈስ አልመከረንምና በዚህ ሐሳብ አልሄድንም። ስለ ራሳችን በውል የምናውቀው ነገር እኛ የልዑል እግዚአብሔር ጥገኞች በእርሱም ጥላ ስር አዳሪዎች እንጂ የማንም ምድራዊ መንግስት ጥገኞች እንዳይደለን ነው። ስለዚህ የሁለታችንም ልብ በእግዚአብሔር ያረፈ ሙሉ ነበር። አስታውሳለሁ ጥበቡ ከኛ ጋር በተቀላቀለ በወሩ የኬንያ ኢሚግሬሽን ቢሮ ኢንተርቪው ሊያደርገን ቀጠሮ ነበረን። ከተጠየቃቸው ጥያቄዎች አንዱና የውዴን መልስ ባቀርብላችሁ፣ ስደተኛ ሆነ ወደ ኬንያ መግባት የፈለክበትን ምክንያት ብትነግረኝ። በመሰረቱ እኔ በምርጫዬ ስደተኛ የሆንኩ መሆን የምፈልግ ሰው አይደለሁም። ፓስፖርት ላገኝ ስላልቻልኩና እዚህ በህጋዊ መንገድ ከሚገኘው ዓመታት ከተለየሁት ቤተሰቤ ጋር የመገናኛው መንገድ ይሄ ብቻ ሆኖ ስለተገኘ ነው እንጂ የሀገሬ መንግስት ፓስፖርቴን ቢሰጠኝ ይህንን የዩኤንኤችሲአር መጓጓዣ ሰነድ ውያ ላድር መልሼ ሳስረክባችሁ ሲል መለሰላቸው። ኦፊሰሩ ተደነቀ። ምናልባትም እንዲህ በድፍረትና በልበ ሙሉነት የሚናገር ስደተኛ አይቶ አያውቅም ይሆናል። ምን እሱ ብቻ ለኢንተርቪው ከቀረበ ስደተኛ እንዲህ ያለ መልስ ያልተለመደ ስለሆነ በኮሪደሩ የሚያልፍ አንድ አለቃም ገባ ብሎ ይሄ ኢንተርቪው ነው ወይንስ ዲስኮር ሌክቸር ማለቱን አስታውሳለሁ። ወደ ሀገር ወደ ምድሩ የተመለሰው ምርኮኛ የነበረው ህዝባችን ከጋዜጠኞች የሚቀርብለት ቃለ መጠይቅ ውዴ ጥበቡ ለወገኖቹ ያደረገውን ታላቅ ተጋድሎ ልብ በሚነካ ሁኔታ ይተርከው ጀመር። ውለው ሲያድሩም ያ የመከራቸው ተካፋይ የነበረው ጥበቡ ኃይለ ሥላሴ
ፓስፖርቱ እንዳልተሰጠውና ከቤተሰቦቹ ለመገናኘት ስደተኛው ሆኖ ወደ ናይሮቢ መጓዝ እንደኖረበት ሲሰሙ በጣም አዘኑ። የኢትዮጵያዊነት ፓስፖርት ለዶክተር ጥበቡ እንዴት ይነፈጋል? የብዙዎች ስሞታና ጉምጉምታ ሆነ። የምስጋናና የናፍቆት ሰላምታቸውን የያዙ ደብዳቤዎቻቸው ወደ ናይሮቢ ይጎርፉ ጀመር። ኦክቶበር 15 1988 ናይሮቢ ባፕቲስት ቤተክርስቲያን ውስጥ እግዚአብሔርን የምናመሰግንበትና የምንመሰክርበት ፕሮግራም አዘጋጀን። በጸሎት አብረውን ከቆሙት ወገኖቻችን ሌላ በስፍራው የተገኙትን እንግዶቻችንን የውጭ ሀገር ሰዎችና ነዋሪነታቸው ናይሮቢ የሆነ ኢትዮጵያውያን ነበሩ። ጌታ እግዚአብሔር በድንቅ እንደሰበሰበው ቤተሰብ ከቤተ ክርስቲያናችን ውጪ በርከት ላለ ጉባኤ የመሰከርንበት የበረከት ጊዜ ነበር። አጓጊ ጥሪ። ከሊቪንግ ባይብልስ ቢሮ ወጣ ብዬ ስመለስ ሪሴፕሽኒስቷ ሜሪ ሊሽ ከኢትዮጵያ አምባሳደር ቢሮ ትፈልገሽ ነበር አጣውሽ። እኔን? ከኢትዮጵያ አምባሳደር ቢሮ? ተሳስተሻል ሜሪ። አልተሳሳትኩም። የአምባሳደሩ ጸሐፊ ስትመጣ ትደውልላቸው ለአስቸኳይ ጉዳይ ይፈልጓታል ብላኛለች ሊሽ። ከኔ ጋር ምንም ጉዳይ ሊኖራቸው አይችልም ሜሪ። ሌላ ሰው ጋር ደውላለሁ ብላ ተሳስታ መሆን አለበት፣ እርግጠኛ ነኝ። ሜሪ በእርግጠኝነት ብትነግረኝም እኔ ደግሞ በእርግጠኝነት በስህተት የተደወለ ስለመሰለኝ ወደ ኤምባሲያችን አልደወልኩም። በቤት ገብቼ የቀኑን ውሎዬን አወራለሁ ለውዴ። ወገኖቻችን ወንድም አሸናፊ ዘውገና ባለቤቱ ዘውድነሽ ዜድ ነበሩና ሊሆን ይችላልሽ፣ እኔ ረፍቴን ጨርሼ ቢሮ የምገባው ነገ ጠዋት ነው፣ አጣርቼ ደውልልሻለሁ። በማግስቱ ጠዋት ዜድ ቢሮዋ ገብታ ስታጣራ ነገሩ እውነት ነው፣ ተፈልገን ኖሯል። ሊሽ ደዊ ዶክተር ጥበቡን ፕሬዝዳንቱ ሊያገኙት ፈልገው ነበር አሉ። ምን ቸገረሽ? ደዊና አምባሳደሩን አናግሪ። ዲሴምበር 16 1988 የቀድሞ ፕሬዝዳንት መንግስቱ ኃይለማርያምና ሚኒስትሮቻቸው የኬንያን የነጻነት በዓል ለማክበር ናይሮቢ መግባታቸውን አውቄያለሁ። ያላወቅኩት ጥበቡ ኃይለ ሥላሴን በግል አግኝተው ሊያመሰግኑት መፈለጋቸውን እንጂ። እናም ተፈልገን ኖሯል በአምባሳደራችን። ስለዚህ ደወልኩ። ጤና ይስጥልኝ አምባሳደር፣ ሊሻን አጎናፍር እባላለሁ፣ የዶክተር ጥበቡ ኃይለ ሥላሴ ባለቤት። ጉድ ሰራሽኝ። ለስልክ ጥሪ መልስ አልሰጥ ብለሽ ፕሬዝዳንት መንግስቱ ያን ለምርኮኛው ህዝባችን ታላቅ መስዋዕትነት የከፈለውን ስመጥር ሐኪም አግኝተዋል ብለው ቢጠይቁኝ ምን ልመልስ? አምባሳደር ይቅርታ፣ በቅድሚያ የስልኩ መልእክት ለተሳሳተ ሰው የመጣ ስለመሰለኝ ነው ያልመለስኩት። ያኔ ፓስፖርቱን በሚመለከት ሳንስማማ ስለተለያየን እንፈለጋለን ብዬ አላሰብኩም። አሁን እሱን እርሹ። ባለቤትሽ ለአገሩ ትልቅ ውለታ የዋለ ሰው ነው። ዝም ብለሽ አገር የለሽ ከርታታ አታድርጊው። አገር የለሽ ያደረኩትን ያልነበርኩም። ጩኸቴን ቀሙኝ። እንደሚሉት አይነት ስለሆነብኝ የአጠፌታው መልስ ቢኖረኝም ዝም ማለቱን መርጬ አምባሳደሩ ማለት የሚፈልጉትን እንዲጨርሱ ተውኳቸው። ፕሬዝዳንቱ ሳያገኙት ለአስቸኳይ ጉዳይ ወደ ጅቡቲ ስለሄዱ የውጭ ጉዳይ ሚኒስትር ብርሃኑ ባየ ሳታገኘው እንዳትመጣ ተብሏልና ዛሬ ማታ 4 ላይ ይዘሹ እንድትመጪ ነግሬሻለሁ። ኋላ ዛቻው እንኳ ይቅር። ጌታ እግዚአብሔር ለዚህ ካበቃን ግን እርሱ ይመስገን። ሳንወድ በግድ ስደተኞች ያደረጉን መሪዎቻችን ከፈለጉንና የሚሰማንም ጆሮ ካገኘን ያለፍንበትን ለመናገር መልካም ነው ብለን ወደ ኤምባሲው ራት ግብዣ ሄድን። እንዲያውም ለምናልባቱ ለታዛቢነት አብሮን እንዲሆን እህታችን ዘውድነሽ የኤምባሲው ሰራተኛ ስለሆነችና ስለሚያውቁት ወንድም አሸናፊ ዘውገንም ጨምረን ነበር የሄድ ነው። አምባሳደሩ ገና ወደ አዳራሹ ስንገባ ፈጥነው ሊቀበሉን ወደኛ መጡ። ከጥበቡም ጋር ሰላምታ ከተለዋወጡ በኋላ በቀጥታ የወሰዱን ወደ አቶ ብርሃኑ ባየህ ነበር። የቀድሞ የውጭ ጉዳይ ሚኒስትሩም ልናይ በጣም ጓጉተን ነበር። እንኳን ለዚያ በቃ። በመጀመሪያ እራት እንብላና እንነጋገራለን። ከራት ግብዣው በኋላ አቶ ብርሃኑ ባየህ ከአምባሳደሩ ጋር ይዘውን ወደ አንድ እንግዳ መቀበያ ክፍል ገቡ። በቅድሚያ ፕሬዝዳንት መንግስቱ በግል ሊያገኙና ለምርኮኛው ህዝባችን ስለከፈልከው መስዋዕትነት ሊያመሰግኑ ፈልገው ነበር። ያ ሊሆን ስላልቻለ እኔን ሳታገኘው እንዳትመጣ ብለው አዘውኝ ነው የሄዱት እና በኢትዮጵያ መንግስትና ህዝብ ስም ላደረከው ሁሉ ምስጋና እናቀርባለን። ደግሞ አንተን ለመሰለ ኢትዮጵያዊ የጠየቀው ፓስፖርት ሳይሰጥ መቅረቱ ስህተት ነበር። በኬንያ የኢትዮጵያ አምባሳደር ዞር ብለው አሁን ስለመሸ ነው እንጂ ነገ ጠዋት የመጀመሪያ ነገር ፓስፖርቱን ለዶክተር ጥበቡ እንዲሰጠው። ኧረ እሺ ጌታዬ፣ ነገ በጠዋት እታዘዛለሁ። እኛ በእርግጥ ቤተሰብ እዚህ እንዳለን እናውቃለን። ሆኖም ሀገርህን ለማየት ዘመድ አዝማድ ጎብኝቶ ለመመለስ አለዚያም ወደ ሀገሬ ገብቼ ይሰራለሁ የምትል ከሆነ በደስታ እንቀበልሃለን። ያኔ እንደተጠበቅከው ብትገባ ኖሮ
እንደ አንድ ብሔራዊ ጀግና ከፕሬዝዳንቱ እጅ የምትቀበለው ሽልማትና ክብር አሁንም ይጠብቀሃል። ለመኖርም ሆነ ሀገር ጎብኝቶ ለመውጣት በምታቀድ ጊዜ እኔ ራሴ ፕሬዝዳንቱ ፊት እንድትቀርብና ሽልማትን እንድትቀበል አደርጋለሁ። ልትመጣም በምትወስንበት ጊዜ ያንተንና የቤተሰብህን የአውሮፕላን ትኬት የውጭ ጉዳይ ሚኒስትር ያዘጋጃል። የመናገር ተራውን ጥበቡ ወሰደ። አመሰግናለሁ። እኛም ደግሞ እንድንናገር ቢፈቀድልን ደስ ይለኛል። በደስታ ዶክተር ጥበቡ፣ ማለት የምትፈልገውን ሁሉ ልሰማ እወዳለሁ። እኔ መቼም ማንም ኢትዮጵያዊ ነኝ ብሎ የሚናገረውንና በሀገሩ የሚኮራውን ሁሉ የምመስል ሀገሬንና ሕዝቤን የምወድ ሰው እንደሆንኩ ነው ስለ ራሴ የማውቀው። በተግባርም ይህን እንድገልጸው እግዚአብሔር ስለረዳኝ አመሰግነዋለሁ። ሆኖም ዶክተር ጥበቡ በገዛ ፍቃዱ ወዶ ነው ወደ ሶማሊያ የሄደው መባሌንና ቤተሰቤም ደግሞ እንደ ሀገር ከዳተኛ መቆጠራቸውን ስረዳ ከፍተኛ ሐዘን ነበር የደረሰብኝ። በዚህ ሁሉ ላይ ደግሞ መንግስት የተወደቁ ያላላቸውን ሚስቴንና ልጆቼን ለማግኘት የሚያስችለኝም ፓስፖርት በመነፈጌ ሳልወድ በግድ ስደተኛ እንደሆን በመደረግ ያዝኛለሁ። አቶ ብርሃኑ ያለፉ ሁሉ በይቅርታ ተከድኖ ወደ ሀገር ቢገባ ያላቸውን ተስፋ አሁንም በአጽንኦትና በስፋት ገለጹ። እንዲህ ያለ መሰረተ ቢስ ወሬ ሁሌም ያለ ነው። እኔ ራሴ ለስራ ጉዳይ ወደ ውጭ በሄድኩ ቁጥር ብርሃኑ ባየህ ከድቷል፣ ወደ ሀገር ቤት አይመለስም እያሉ ሲያስወሩ ይከርማሉ። ስመለስ ነው ወሬው መሰረተ ቢስ መሆኑ የሚገለጠው። ከነበርንበት ክፍል ይዘውን ወጡ። ወጥተን የገባ ነው የተቀሩት የቀድሞ ሚኒስትሮችና ባለስልጣኖች ወደሚጨዋወቱበት ሌላ ሳሎን ነበር። አቶ ብርሃኑ፣ ላስተዋውቃችሁ፣ ይሄ ነው ስመጥሩ ኢትዮጵያዊው ሐኪም ሶማሌ ማርካ ለወሰደችው ህዝባችን ታላቅ ተጋድሎ ያደረገው። ሁሉም በጉጉት ሊያዩትና ይናፍቁ እንደነበር ያስታውቃል። በልባዊ ደስታ ሰላምታ እየሰጡን፣ ታዲያ እኛም የሚፈቀድልን አብረን ትንሽ እንድናከብር ይህንን ድል ልንጠይቀው የምንፈልገው ብዙ ጥያቄ አለን፣ ፈቃዱ ከሆነ። በመካከላቸው አስቀምጠውን፣ በጠላት እጅ የወደቀውን ያን ሁሉ ህዝብ እንዴት ልትረዳ ቻልክ? ያንን ሁሉ ወጣትስ እንዴት ማስተማር ቻላችሁ? ሌላም ብዙ ጥያቄዎቻቸውን ጠየቁት። አድናቆትና ምስጋናቸውንም በጋለ ልብ በሚነካ ስሜት እንባ ካቀረረ አይን ጋራ አንተ በእውነት የኢትዮጵያ ልጅ ነህ እያሉ እሱ ሀገሩ ሲገባ እያንዳንዱ ባለስልጣን በመስሪያ ቤቱ ስም የሚያደርግለትን አቀባበልና ስጦታ መናገር ጀመሩ። ለታዛቢነት በመካከላቸው የተገኘው ወንድማችን አሸናፊ ዘውገም በጥሞናና በመደነቅ ይሰማል። እኩለ ሌሊት አለፈ። ኤምባሲ መሄዳችንን ያወቁ ወገኖች አልተኙም ሲጠብቁን ይህንን ታሪክ ለመስማት። ወደ ቤታችን ስንመለስ ያ ምሽት በኤምባሲ እንዴት እንዳለፈ ለማወቅ የሚጠባበቁን ወገኖች የሆነውን ሁሉ ሰሙ። እግዚአብሔርም ለባሪያው በሰጠው ጸጋ ምክንያት ለሕዝባችን ያደረገው ተጋድሎና መስዋዕትነት ተድበስብሶ ስላልቀረ እውነት በአሸናፊነት ስለወጣ እግዚአብሔርን አመሰገን ነው። የኋላ ኋላም ቢሆን የተደረገውን ስህተት በመንግስት ደረጃ ታውቆ ለማረም መወሰናቸው ግሩም ነው። የቀረበለት የሥራ ዕድል መልካም ነው። የእኔም ውድ ከሶማሊያ ከተመለሰ እነሆ ከ3 ወር በላይ ስለሆነው በዚህ መንግስት በከፈተለት የሥራ በር ሰተት ብሎ መግባት እንዳለበት በብዙዎች ዘንድ ታሰበ። ልጆችህንና ሚስትህን ስጠኝ፣ እኔ በዚያ ሕዝብ መካከል ፈልግሃለሁ ሲል እግዚአብሔር የተናገረንን እንደገና አሰብ ነው። ምናልባት መልእክቱን በሰማንበት በዚያ ሰዓት ሳይሆን ጊዜው አሁን ሊሆን ይችላል ወደ ሀገር መግቢያችን ብለን ከውዴ ጋር ጊዜ ወስደን አሁንም በዚህ ጉዳይ ለመጸለይ ወሰንን። ፓስፖርቱን ለመውሰድ ግን ልባችን ነጻነት ስለተሰማው በዚያው ሳምንት ከኤምባሲያችን ወሰድን። ለዚያ የኬንያ ኢሚግሬሽን ኦፊሰርም ውዴ እንደተናገረው ውለን ሳናድር በዚያው ቀን ከዩኤንኤችሲአር የተሰጠንን መጓጓዣ መለስን። በ1967 የሕክምና ትምህርቱን ባጠናቀቀበት ዓመትም ሆነ በሚቀጥለው ምሩቃኑ የዶክትሬት ዲግሪያቸውን ከመንግስት እጅ ሳይቀበሉ ነበር የኔ ውድ የተማረከው። ፓስፖርቱን እንደተቀበለ የመጣልን ሐሳብ ዲግሪውን ከኢትዮጵያ ማስመጣት ነው። ዶክተር ብርሃኑ ሀብቴ እንዲቀበልልን ውክልና ከኤምባሲያችን አውጥተን ላክንለት። መቼም ከብዙ ወገኖቻችን መልካም ልብና ፍቅር የተነሳ ጥበቡ ከቤተሰብ ከተቀላቀለ በኋላ ብዙ ምክሮቻቸውን አካፍለውናል። ስለኛ በማሰብና አንዳንድ የሥራ ቦታዎችንና አድራሻዎችን አምጥተው ለኛ በመስጠት እስቲ እንግዲህ ወጣ ያልክ ሥራ መፈላለግ ጀምር ብለውታል። ጥበቡ ከሶማሌ ከተመለሰ 4ኛ ወሩ ላይ ነው። ናይሮቢ ካሉት ሆስፒታሎችም ውስጥ ሥራ የማግኘቱ ዕድል ቀላል አይሆንም። ባለፈው ሰሞን የሆነውን ያወቁና ደርግ በከፈተው አስገራሚ የሹመት የሥራ ዕድል ጓዛችንን አንስተን ወደ ሀገራችን እንደምንገባ ብዙ ወገኖች ጠበቁን። በተለይ
እሱ ያለ ስራ ነው። ይህንን ለመሰለ አጓጊ ጥሪ ምላሽ ሳንሰጥ ናይሮቢ ቁጭ ብለን የምንሰራው ምን እንደሆነ ሊገባቸው አልቻለም። ተነስተን አገራችን ብንገባ ጥበቡ በአድራሻው የሚጠብቀው ስራና ሹመት አለው። በጣም የሚቀርቡንና የሚያስቡልንም ከቅን ልቦና ጠይቀውናል። እናንተ ግን እዚህ ምን ታደርጋላችሁ? በመንግስት ደረጃ ይህን ያህል ዕድል ተሰጥቷችሁ? ጊዜ ወስደን ልንጸልይ ያስበን ነው፣ የእግዚአብሔር ፈቃድ ምን እንደሆነ ለማወቅ። ጸሎት የራሱ ትልቅ የጸሎት መልስ አይደል እንዴ? ይህን ያህል ሰው በመንግስት ሊሾም ሊሸለም ሲፈለግ? እውነት ነው። እግዚአብሔርን ደግሞ ፈቃዱ ምን እንደሆነ ብንጠይቀው ይበልጥ ይጠቅመናል እንጂ ምንም አይጎዳንም። በቃ አልገባቸውም። ብዙዎችኛ ነገር ሞኝነት መሰላቸው። ሊሻንማ ድሮውንም ሁሉን ልጸልይበት ማለት ታበዛለች፣ እንኳን አሁን አጋዥ አግኝታ። ሰው አንድ ይሆናል እንደዚህ አሉ። እሱ ከኔ የባሰ መሆኑን ያላወቁ። እንደ ሰው አስተሳሰብ ከሆነ ግን እውነት ነው፣ ወገኖች ያሉትን ሁሉ የሚያሰኝ ጉዳይ ነው ጉዳዩ። ነገር ግን ይቺ ለሰው መልካም የምትመስል መንገድ ፍጻሜዋ ሞት ይሁን ሕይወት ሳናውቅ ከገባንበትስ መልካም ስለማይሆን ጊዜ ወስደን በጾም በጸሎት እግዚአብሔርን ጠይቀነው፣ እግዚአብሔርም እንዲህ ተናገረን፣ ይሄ እኔ የከፈትኩት በር አይደለምና አትግቡበት፣ ሕይወት የሌለበት አርቲፊሻል አበባ ነው። ስለዚህ እሱ ከፊታችን ካልወጣ ላለመውጣት ያደረግነውን ጽኑ ውሳኔ እግዚአብሔር አየና በፊቱ ተረጋግተን የምንቀመጥበትን ጸጋ አበዛልን። የሁለታችንም ልብና መንፈስ በጌታ ያረፈ ሆነ። ስለኛ መንግስታትን ያንበረከከልን እግዚአብሔር ስለ ዕለት ኑሯችን አያስብልንም ብሎ መጨነቅና እሱን መጠርጠር ነውር ሆነብን። ሰዎችን ግራ ያጋባን መሆናችንን አውቀነዋል። የነበረን ምርጫ ግን አንድ ብቻ ነው፣ በእውነትና በመንፈስ እግዚአብሔርን እያመለክነው በፊቱ ተዘልሎ መቀመጥ። ለካስ እምነት ኖሯል። ማርች 4 1989 ቅዳሜ ዕለት ናይሮቢ የህብረት ቤተ ክርስቲያን የመዘምራን ልዩ ፕሮግራም ስለነበር ልጆቻችንና በቤት የነበሩ ወገኖቻችንም ሄደዋል። እኔና ጥበቡ ግን የጾም ጸሎት ቀናችን ስለነበር እቤት ለመቆየት ወስነናል። ልጆቻችን ሲመለሱ ከአንዲት ከምንወዳት እህታችን ጥብቅ መልእክት ይዘው መጡ። ልጆቻችን ምናልባት ከረሱት ብላ በሌሎች ወገኖቻችንም ጭምር መልእክቱን በድጋሚ ላከችብን። ነገ እሁድ ጠዋት ቤተ ክርስቲያን ላገኛችሁ፣ ለብርቱ ጉዳይ ፈልጋችኋለሁ፣ አደራ እንዳትቀሩ። ሲስተር ሙሉነሽ ትባላለች። በጣም የምንወዳት እህታችን ናት። በእህቶች አገልግሎት ወደ ጌታ የመጣች ያቺ እህታችን በብቸኝነት ዘመኔ ሕይወቴን ስትከታተል እንደነበር ኋላ ነው የመሰከረችልን። እግዚአብሔር ጸሎትን ሰምቶ በድንቅ እንደሚመልስ ብዙ ጊዜ ስትናገሪ ሲሰማ በፊት ሳይገባኝ ምኞትሽን የምትናገሪ ነበር የሚመስለኝ። ጸሎት ከመለሰ የእሷን ይመልስ ሁሉ ብያለሁ። ብዙ ጊዜ አንቺንና ልጆችሽን ሳይ አዝን ነበር። ለካስ የእምነት ቃል ነበር የምትናገሪው። ሰምቶ የሚመልስ አምላክ ለመሆኑ በዓይኗ ፊት የተፈጸመ ምልክት ሆኖላት ጥበቡን ገና ስታየው እንባዋ ይመጣል። በእውነት እግዚአብሔር ታላቅ ነው ትላለች። ስለዚህ በማግስቱ እሁድ ለሰንበት አምልኮ ሲስተር ሙሉነሽንም ልናገኛት አስበን ወደ ቤተ ክርስቲያን ሄድን። ሲስተር ሙሉ ገና ከመኪናችን እንደወረድን ተጠብቀን ነበርና አገኘችን። የአጭር ጊዜ ሥራ ነው ብለህ እንዳትንቀው። አንዴ ብቻ እግርህ ዩኤን ከገባ እግዚአብሔር ያውቃል። ደግሞ የእግዚአብሔርን ፈቃድ መሰለኝ። ዩኒሴፍ የተባበሩት መንግስታት የልጆች ተራድኦ ድርጅት ውስጥ የሥራ ጓደኛዬ ናት። የአንድ ክፍል ኃላፊ አርብ ዕለት መታ እባክሽ ሥራ የተወዘፈብኝ ሐኪም ወንድም ካለሽ ለአጭር ጊዜ የሪሰርች ሥራ የምሰጠው። አንድ ኬንያዊ ሐኪም ነበረ እመጣለሁ እያለ ብዙ አስጠበቀኝ ስትለኝ በልቤ አንተ መጥተህ ቁጭ አልክ። ስለዚህ ነገ የትምህርት መረጃህን ይዘ ከጠዋቱ 2 ሰዓት ዩኤን ግቢ ቢሮዬ ሊሽ እንድታመጭልኝ እኔ ወደ ቤት መልስልሻለሁ። አደራ ከጠዋቱ 2 ሰዓት። እሺ እንደ እግዚአብሔር ፈቃድ ይሁን እንመጣለን አልናት። በውስጧ ያለውን ንጹህ የሆነ ጉጉት አይተን ባረክናት። ሐሳቧ ብቻ ይበቃል። ምን አይነት ቅን የሆነ ልብ ነው አልንና ከርሷ እልፍ እንዳለን የኔ ወድ ግን ምን የትምህርት መረጃ ይዘን እንሄዳለን? ዲግሪ እንደው በእጃችን የለ። ስለ እርሱ ደግሞ እግዚአብሔር ይጠነቀቃል። ይሄ ከኛ በላይ ነው አለኝ።
የሰንበት አገልግሎት አብቅቶ ከሰዎች ጋር ሰላም እየተባባልን ወጣን። የወርልድ ቪዥን ሰራተኞች የሆኑ 2 ወንድሞች ውጪ አንድ ዛፍ ጥላ ስር ሆኖ ይጠብቁናል። ዚምባብዌ ሳምንት ቆይተው ለሌላ ስራ ናይሮቢ አሁን መጥተው ነው። የጥበቡን ዲግሪና የተፈለገውን መረጃ ይዘው በእጅ ሊያስረክቡን በጉጉት ሲጠባበቁ አገኘናቸው። ሃሌሉያ! እነዚያን ወንድሞች ይዘን እግዚአብሔርን ለማመስገን ወደ ቤታችን ሄድን። ወንድም አሸናፊ ዘውገና ባለቤቱ እህታችን ዘውድነሽም በመካከላችን ነበሩ። አመለክነው እግዚአብሔርን። የአክብሮት፣ የአድናቆት፣ የምስጋና መስዋዕት ከነፍሳችን በፊቱ አፈሰስን። እግዚአብሔርም እንዲህ ተናገረን። መልእክቱ የመጣው በእህታችን በዘውድነሽ ነው። ይህ እኔ ለክብሬ የከፈትኩት በር ነው፣ ደግሞም መሸጋገሪያና መወጣጫ መሰላልህ ነው ይላል የሰራዊት ጌታ እግዚአብሔር። አስገራሚና አስደናቂ ነው። ሁሉን የሚቻለው ልዑል እግዚአብሔር እንዲያድርጎ በድንቅ እጃችን ውስጥ ያስቀመጠልንን መረጃ ይዘን በቀጠሯችን ሰኞ ጠዋት ዩኤን ተገኘን። ሲስተር ሙሉነሽ ከሴትዮዋ ጋር ካገናኘችው በኋላ ምዕራብ አፍሪካዊቷ የክፍል ኃላፊ የኔን ውድ እንዲህ አለችው። እውነቱን ለመናገር እኔ የምፈልገው ኬንያዊውን ሐኪም ነው። ከዚህ በፊትም ሰርቶልኝ ያውቃል። ሀገሩም ስለሆነ የሥራ ፈቃድ ማውጣት አይኖርብኝም። የምከፍለውም በሽልንግ ነው። አንተን ከሆነ ግን ኢትዮጵያዊ ስለሆንክ የሥራ ፈቃድ ማውጣት ይኖርብኛል። የምከፍልህም በዶላር መሆን ይኖርበታል። ኬንያዊው እስከ ሮብ ከመጣ ስራው የሱ ነው። እስከዚያ ካልመጣ ግን ስራው ያንተ ነው። ለማንኛውም እነዚህን ፎርሞች ሙላ። የመረጃዎችህን ኮፒ ላስቀርና ወደ ቤትህ ተመለስ። ጥበቡ እቤት ሲመለስ ሁሉን ካጫወተን በኋላ ወደ ጸሎት ገባን። እግዚአብሔርንም እንዲህ አልነው፣ እግዚአብሔር ሆይ ይህንን ስራ ለኬንያዊው ሐኪም ያዘጋጀኸው ከሆነ ከእሮብ በፊት አምጣው። ስራው ግን ለእኛ ያዘጋጀኸው ከሆነ ኬንያዊ ሐኪም አይምጣ። እሮብ የሥራ ሰዓት ከማለቁ በፊት ያቺ የክፍል ኃላፊ ጥበቡን በእግር በፈረስ ፈልገው በአስቸኳይ ዩኤን ቢሮ ሄድን። $3500 በወር እየተከፈለው ዩኤን ውስጥ ስራውን ጀመረ። በምርኮ በተመለሰ ልክ በ6 ወሩ ለዓመታት ከስልጣኔ ታግዶ በወይኔ የኖረ ሰው ትናንት ተለቆ ዛሬ ዩኤን ሲስተም መግባት ምሁሮች መናኸሪያ በሆነችና ብዙም ውድድር በሞላባት በናይሮቢ ከተማ ይህ ንጹሕ የእግዚአብሔር እጅ ካልሆነ በስተቀር ሌላ ምን ሊሆን ይችላል? ኦ ወገኖቼ፣ የኔ ውድ፣ በእርግጥ እግዚአብሔር የሚናገረው የሚመራውም ሰው ነው። ልዑል አምላካችንም በምክሩ ይህንን ድንቅ አደረገልን። በእኔና በውዴ ሕይወት ከተከላቸው የሁሉን ቻይነቱ ታሪካዊ ሐውልቶች ይህ አንዱ ሆኖልን ይኖራል። ዛሬም ከዓመታት በኋላ መለስ ብዬ ባሰብኩት ቁጥር ነፍሴ ለአምላኬ ትሰግድለታለች፣ ታደንቀውም አለች። ይህ እኔ ለክብሬ የከፈትኩት በር ነው፣ ደግሞ መሸጋገሪያና መወጣጫ መሰላል ነው። እግዚአብሔር ሲናገር የገዛ ክንዱን ተማምኖ ይናገራል። እንደተናገረም እንዲሁ ከአፉ እንደወጣው ቃል ያደርጋል። ይዋሽ ዘንድ ሰው አይደለምና። ያቺ ለ2 ወር ሪሰርች ስራ የቀጠረችው የክፍል ኃላፊው በስራው ጥራትና ቅልጥፍና የኔን ውድ ወደደችው። ሌላ 2 ወርም ጨምራ እንዲሰራላት አደረገች። ከሪሰርች ሌላ ቢሮዋ ውስጥ የተከመሩትን ወረቀቶችና ዶክመንቶች መልክ እየሰጠ ሼልፍ ውስጥ አደረገላት። ለሰዎች አድናቆቷን እስክትናገርና ቢሮዋን እስክታስጎበኝ። ስራውን እንድትቀጥል እፈልጋለሁ። ከ4 ወር በላይ ህጉ ስለማይፈቅድልኝ 1 ወር ያህል ቆይቼ እጠራሃለሁ። እስከዚያው ግን ከዚህ ማስታወሻ ጋር ወደ ሪጂናል ኃላፊዋ ጋር ሂድ ብላ የሰራውን የተጠረዘ ሪሰርች አስይዛ ላከችው። የተላከባትም ኃላፊ ማስታወሻውንና ውዴ የሰራውን ሪሰርች መልከት ታደረገችና እንዴት ነው ደቡብ ሱዳን መሄድ ትፈልጋለህ? ደስ ይለኛል። እኔ የሥራ ልምዱን እፈልገዋለሁ። እሷ ደግሞ ሌላ ማስታወሻ አስይዛ የላይፍ ላይን ሱዳን ለሚባለው ለደቡብ ሱዳን የዩኒሴፍ ሪፕሬዘንታቲቭ ሚስተር ቪንሰንት ኦሊሬ ወደ ተባለው አለቃ ላከችው። ሚስተር ኦሊሬ የአየርላንድ ተወላጅ ነው። የተላከለትን ማስታወሻ አየ። ደቡብ ሱዳን ሄደ ልትሰራ ፈቃደኛ ነህ? የ2 ዓመት ኮንትራት ልንሰጥህ እንችላለን። ደስ እያለኝ። ተቀጥረሃል። በህይወቴ ያካሄድኩት የ3 ደቂቃ ኢንተርቪው። እንኳን ደስ አለ። ሚስተር ኦሬሊ ተነስቶ ጨበጠው። ወገኖቼ፣ የሁለቱ ወደ 4 ወር ተራዝሞ
ኮንትራቱ ባለቀበት በዚያ የመጨረሻ ዕለት ለ2 ዓመት በዩኒሴፍ ተቀጥረሃል ሲባል ተአምር እንጂ ሌላ ምን ትሉታላችሁ? ጥበቡ ያኔ ገና ስራ ሳይኖረው እግዚአብሔር በልቡ አስቀምጦት የነበረው አይነት ትልቁ ቤትና ሰፊ ግቢም መስሪያ ቤቱ ኪራዩን እየከፈለልን ለእግዚአብሔር ክብርና ለአገልግሎቱ እንዲውል አምላካችን አደረገ። የቤቱን ግርማ ሞገስ፣ የግቢውን ስፋትና ውበት ያዩ ሁሉ በመደነቅ ፓላስ ይመስላል ይሉ ነበር። 11 ዓመት ሙሉ ግዞተኛና እስረኛ አድርጌ ዘጋሁበት ብሎ ጮቤ የረገጠው ዲያብሎስ በስጋ የምድር ገሃነም ከነበረው ግዛቱ ከሐዋይ አፈትልከው ወደ ክርስቶስ ጉያ ባመለጡት ሰዎች ሳቢያ ክፉኛ ድል ተመቷል። በራሱ ላይ በተነሰነሰው በዚህ የረመጥ እሳት መንጨርጨሩ ሳይበቃው በሌላ ታላቅ ድል እንደገና ሊበቀለው አምላካችን ወጥቷል። እንደ ታማኝ ወታደር መልካሙን የእምነት ገድል በተጋደለው ባሪያው ላይ በሰውና በመላእክት ፊት ገናና ስሙን ከፍ ሊያደርግ እግዚአብሔር ተነሳ። ናይሮቢ ዶክተር ጥበቡ ኃይለሥላሴን እንደ ስደተኛ እሁድ ለመቀበል ዝግጁ ነው ተብሎ በኬንያ ኢሚግሬሽን የቪዛ ጉዳይ ኃላፊ ሲነገረኝ ልቤ በሐዘን እንዴት እንደተመታ ትዝ ይላችኋል? በብዙ ስብራት ባሳለፍኩበት በዚያው በናይሮቢ ከተማ ዶክተር ጥበቡ ኃይለሥላሴ የዩኤን ዲፕሎማት ከነሙሉ ክብሩ ተብሎ ሲሾምስ የእግዚአብሔር ቃል በትንቢተ ኢሳይያስ ውስጥ የሚለውን አሰብኩ። በአመድ ፋንታ አክሊልን፣ በለቅሶም ፋንታ የደስታን ዘይት፣ በሐዘንም መንፈስ ፋንታ የምስጋና መጎናጸፊያ ኢሳይያስ ምዕራፍ 1 ቁጥር 3 ይሰጠን ዘንድ እግዚአብሔር አምላክ ልጁን ኢየሱስ ክርስቶስን ላከልን። መቼም የምድሩ ጊዜያዊ ነው፣ የሰማዩ ግን ዘላለማዊ ነው። በሰማያዊውም ሆነ በምድራዊው በረከት የሚባርክ ደግሞ እርሱ እግዚአብሔር አምላክ ነው። የእግዚአብሔር በረከት አስደናቂና ከአእምሮ በላይ ከመሆኑ የተነሳ ወደ ቤታችን የሚመጡ ሁሉ ለእግዚአብሔር ይሰግዳሉ። አንዳንዶች ግቢው ሲገቡ ያ ትልቅ ቤት ግርማውና ሞገሱ ቤተ መንግስት ይመስላል። እኔና ጥበቡ ከልጆቻችን ጋር ብቻ የምንኖርበት አይመስላቸውም። ምንስ ብለው ይገምቱ? ስለዚህ እንዲህ የጠየቁኝ አሉ። ስንት ቤተሰቦች ናችሁ እዚህ ፎቅና ግቢ ውስጥ የምትኖሩት? እንዴት? አልገባኝም። ማለት እኛ ልጆቻችንና ሰራተኞቻችንና? አይ ከእናንተ ቤተሰብ ውጪ ሌላ ቤተሰብ እዚህ ግቢና እዚህ ቤት አይኖርም? በተለይ እህቶች ከሆኑ ተንበርክከው አምላኬንና አምላካቸውን ያመሰግኑታል። የኔም ጸሎትና መሻት ይኸው ነው፣ ሰዎች እኛን ሳይሆን ይህን ያደረገውን እግዚአብሔርን እንዲያከብሩ። በስጋ በሚታየው ከሰው አእምሮ በላይ በሆነ ምድራዊ በረከት ሊባርከን ወደደ። እኛ ግን ያንንም ሁሉ ባያደርግልን እርሱ ለዘላለም አምላካችን ነው። ሁሉን ተነጥቀን የራሶቻችን መጠለያ እንኳ እስከማይኖረን ሰይጣን የት ነው አምላካችሁ ታዲያ ብሎናል። ከጧቱም ቢሆን እግዚአብሔርን የተከተልነው ስለሚበላና ስለሚጠጣ ወይንም ስለምንኖርበት ትልቅ ቤት አልነበረም። ስለወደደን ወደድ ነው። በከፈለልን ክቡር መስዋዕትነት በብርና በወርቅ የማይለካ ዘላለማዊ ሕይወትን አቀዳጀን። ስለዚህም በማጣት ቢሆን በማግኘት፣ በደስታ ቢሆን በሐዘን፣ በስደት ቢሆን በነጻነት እርሱ ከእልፍ የተመረጠ ውድ ስለሆነልን በፍጹም ፈቃደኝነት ተከተል ነው። አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ሁሉም ይጨመርላችኋል እንደሚል ቃሉ። መኪኖቻችንና የቤት ዕቃዎቻችን እንኳ ሳይቀሩ ከቀረጥ ነፃ ሆነው ከአውሮፓና ከጃፓን ወደ ቀድሞ የሶማሌ ምርኮኛ ወደ ዛሬው ዲፕሎማት ወደ ጥበቡ ኃይለሥላሴ ቤት ጎረፉ። በጥገኝነት እንድንሄድ በሰዎች ታስበውልን የነበሩትን አውሮፓን፣ ካናዳንና አሜሪካንንም አምላካችን በክብር በመስሪያ ቤቱ ሂሳብ እያዞረ በተደጋጋሚ አስጎበኘን። ፐርሶና ነን ግራታ። እኔ የምፈልገው እንደ ዩኤን ካሉ ድርጅቶች ጋራ እንደ ልቤ ችግረኞችን፣ ህመምተኞችን፣ ምስኪን ልጆችን ያለ ገደብ መርዳት ከሚያስችለኝ ድርጅት ጋር መስራት ነው እያለ ገና ከሶማሊያ እንደወጣ ደጋግሞ ሲነግረኝ እኔ እንኳን መጀመሪያ ላይ ውዴ የማይሆን ነገር መመኘቱ መስሎ በውስጥ የግር መሰኘቴን ታስታውሳላችሁ። እሱ ግን በጸሎት ነፍሱን በፊቱ አፍስሶ አምላኩን በምኞት ሳይሆን በእምነት የጠየቀው ጉዳይ ነበር። እናም
ጥበቡ ኃይለ ሥላሴ የዩኤን ዲፕሎማት ሆኖ ወደ ደቡብ ሱዳን ሄደ። እንደ ልቡ እንደ ጸሎቱና መሻቱ ችግረኞችንና ረሃብተኞችን፣ ህመምተኞችን፣ ምስኪኖችን፣ እናትና ልጆችን ያለ ገደብ መርዳት። ጌታ እግዚአብሔር ገና ትምህርት ቤት እያለ የተናገረው የትንቢት ቃልስ ትዝ ይላችኋል? ምስኪኖችን ትሰበስብልኝ ዘንድ ባሮቼን ታበለጽግ ዘንድ ያለው። ነገሩ በምርኮ ሶማሊያ አፍልሳ በወሰደቻቸው ወገኖቻችን መሃል የነበረው አገልግሎት ብቻ ሆኖ አላበቃም። የሱዳንም ህዝብ በክርስቶስ ርኅራኄ የተላከለትን እውነተኛ መልእክተኛ ጥበቡን አግኝቷል። በትክክለኛ አስተዳደር፣ ጥንቃቄ በተሞላው የፕሮግራም አመራር ምስኪኑ የደቡብ ሱዳን ህዝብ ከተባበሩት መንግስታት በሚላክለት በማንኛውም አይነት እርዳታ ያለ ገደብ ተጠቀመ። ጥበቡም በአምላኩ እጅግ ሐሴት አደረገ። የሱዳኑን ታሪክ ጥቂት ላቋርጣችሁና በመሃል በህይወታችን የተካሄዱትንም ልንገራችሁ። እኒያ ስዊድናዊ ወዳጄ ዶክተር ስቬሪ ላርሰን ትዝ ይሏችኋል? የውዴን ከቤተሰቡ የመቀላቀል ዜና ሲሰሙ የደስታ መግለጫቸውን ከላኩ በኋላ ናይሮቢ ድረስ ከባለቤታቸው ጋራም በመምጣት አግኝተውታል። በህይወቴ እግዚአብሔር ከመለሰልኝ ታላላቅ የጸሎት መልሶች አንዱ ነው። ታሪካችሁ ብዙዎችን የሚያጽናናና እምነትንም የሚጨምር ታሪክ ስለሆነ መጽሐፍ እንዲጻፍ እፈልጋለሁ ብለው ፍቃዳችንን ጠየቁ። አሰብንበት። ታሪኩ የእግዚአብሔር እንጂ የኛ አይደለምና ይሁን እሺ ስላልናቸው ሚስተር በርገር ዩትረስን የተባለ ደራሲ ልከው ታሪካችንን በነገርነው መሰረት ጽፎታል። በቅድሚያ በእንግሊዘኛ ተተርጉሞ ታሪኩ በትክክል ዘግቦት እንደው ለማወቅ እንዲረዳ ጠይቀናቸው ነበር። ሊሆን ስላልቻለ በስዊድን ቋንቋ መጽሐፉ ታትሞ ሲወጣ ስዊድን ለአንድ ወር ጉብኝትና ለመጽሐፉ ምርቃት ለአገልግሎትና ለምስክርነት ጊዜ ጋበዙን። ለዚህ ጉዞ እየተዘጋጀን እግዚአብሔር ሆይ በኢትዮጵያ ያሉት ወገኖች እኮ ገና አላገኙትም፣ እንዴት ከነርሱ በፊት ወደ ሌላ ብዬ ጠየቅኩት አምላካችንን። ወዲያውኑ ከሱዳን የሚገርም መልእክት ላከልኝ ውዴ። አንድ ዴሊጌሽን መርቼ ወደ አዲስ አበባ ለ10 ቀን እንዲሄድ ዛሬ ከናይሮቢ ተጠይቄያለሁ። እግዚአብሔርን አመስግኝ። ኢትዮጵያ የሄደው ለሥራ ጉዳይ ቢሆንም በትልቅ ጉጉትና አቀባበል ወገኖቻችንና ቤተሰቦቻችን ተቀበሉት። በዚያ የምስክርነቱ እፍታ ወገኖች ሰሙ። ያለቀሱለትን፣ በጸሎት የተጋደሉለትን፣ የሚወዱትን ወንድማቸውን አዩት፣ ዳሰሱት። ለእግዚአብሔር የበዛለትን ምስጋና ዝማሬዎቹንና ምስክርነቱን ከአንደበቱ ሲንቆረቆር ሰሙ። ጁን ጁላይ 1990 ሲቬሪ ላርሰን ባደረጉልን ግብዣ መሰረት ወደ ስዊድንና ፊንላንድ ከልጆቻችን ጋር ሄድን። በገባንለት ዳገን በተባለው የታወቀ ጋዜጣ ከልጆቻችን ጋር የተነሳነው ፎቶ ወጥቶ ታትሞ ታሪካችንን ስለሚያወራው መጽሐፍም ወጥቶ ኖሯል። የገረመን በዚያው ሰሞን በሄድንበት የገጠመን ነበር። አንዳንድ የገበያ አዳራሽ ወይንም የምግብ ሬስቶራንት ስንገባ ሰዎች በጋዜጣ ላይ እንዳዩን ወይንም መጽሐፉን እንዳነበቡ ይነግሩን ነበር። ስለ አንዷ ሴት ግን ላወራላችሁ። ወደ አንድ ምግብ ቤት ስንገባ አንድ ባልና ሚስት ቁጭ ብለው ይጨዋወታሉ። ሴትዮዋ እንባ ባቀረራ አይን በድንገት ብድግ ብላ ወደኛ ሮጠች። ኦ እግዚአብሔር ሆይ ይህ አስደናቂ ነው ትላለች። ትንሽ ግራ ገብቶን ቆም እንዳልን ታሪኩ የእናንተ መሆን አለበት። ዛሬ ሌሊት አንብቤ ጨረስኩት። በመጽሐፉ ላይ ባለው ፎቶአችሁን ያወቅኳችሁ። አሁን ምን እያደረግኩ እንደሆነ ታውቃላችሁ? ለባለቤት ያነበብኩትን የሚያስገርም ታሪክ እየነገርኩት ነበር። እናንተ ደግሞ ድንገት ወደዚህ ስትገቡ ያስደነቀኝ ለዚህ ነው። ሴትዮዋ በጌታ ያለች ክርስቲያን ነች። ከባሏ ጋርም ወዲያው ወስዳ አስተዋወቀችን። እኛም ሰዎች ይህን ታሪክ ሰምተው እግዚአብሔርን ማክበር መቻላቸውን ስናይ አምላካችንን አመሰገን ነው። የስዊድን ቆይታችን የተባረከና የማይረሳ ነበር። እግረ መንገዳችንንም ወደ ፊንላንድ፣ ኖርዌይ እና ዴንማርክ ሄደን የምስክርነትና የአገልግሎት የበረከት የእረፍት ጊዜ እግዚአብሔር ሰጥቶን ተመለስን። ናይሮቢ እንደደረስንም ጥበቡ የዩኒሴፍ ስራውን ሊቀጥል ወደ ደቡብ ሱዳን ሄደ። ደቡብ ሱዳን በዚያን ጊዜ ከሰሜኑ ጋር በነበረው የነጻነት ትግል ምክንያት ቤተሰብ አብሮ በዚያ እንዲኖር ዩኤን ስለማይፈቅድ እኔና ልጆቻችን ናይሮቢ ሆነናል።
በየጊዜው ለሥራ ጉዳይና ለእረፍትም ናይሮቢ የኔ ውድ ይመጣል። አሊያም እኔና ልጆቹ ትምህርት ቤታቸው ዝግ ሲሆን በኬንያና በደቡብ ሱዳን አዋሳኝ የዩኤን ጣቢያ እንሄድና ለአንድ ሳምንት አብረነው እንሆናለን። የደቡብ ሱዳን ሕዝብ በምን ያህል ችግርና ረሃብ እያለፉም እንደሆነ ከሚያመጣቸው ፎቶዎች እናይ ነበር። በእውነት እግዚአብሔር የፍቅሩ መልእክተኛም አድርጎ ለዚያ ምስኪን ሕዝብ ውዴን እንደላከው ላስተዋለው ግልጽ ነበር። ዶክተር ጥበቡ ኃይለ ሥላሴ ከመጣላቸው ወዲህ ምስኪኑ ሕዝብ እርዳታውን በአግባቡ እያገኘ መሆኑን የነጻነት ተዋጊዎቹም ቢሆኑ አላጡትም። ሆኖም ግን ከዚህ በፊት የለመዱት ድርጎ የኔ ውድ ከተላከ ወዲህ ቀርቶባቸው ደስ አልተሰኙበትም። ቤንዚን ለመኪኖቻቸው ለግላቸውም ሆነ ለጦርነት ማካሄጃው። ጥበቡ ኃይለ ሥላሴ ግን ዩኒሴፍ በኃላፊነት እንዲያስተዳድር የሰጠውና እሱ የሚያዝበት ማንኛውም ነገር ለሕዝቡ ችግር ለረሃቡና ለበሽታው መቅረፊያ እንጂ ለሌላው አይውልም ሲል ከለከለ። እናም ነፃ አውጪዎቹ በውዴ ሕይወት ላይ እስከ ማሴር ደረሱ። አንዳንዶቹም ከሚሞት ወደ አገራችን እንዳይገባ ብንከለክለው ይሻላል ብለው አሰቡ። ሕይወቱን ለማትረፍ የተወሰኑት ቡድኖች ለእረፍት ወደ ናይሮቢ ሲወጣ ጠብቀው ፐርሶና ነን ግራታ አሉት። ትርጉሙ ወደ ሀገራችን የመግባት ፍቃድ የለውም ማለት ነው። ሚስተር ኦሪሌ አስቸኳይ ገለጻ ከደቡብ ሱዳን አምባገነኖች ጠየቀ። የውዴን የሥራ ሕይወት ሊያበላሹ ብዙ ማለት ይችሉ ነበር፣ ግን አልቻሉም። ስለ እርሱ መልካም ከመናገር በቀር እንዲያው በደፈናው ግን የጥበቡን ታታሪነትና ለሥራውና ለሕዝቡ ያለውን ፍቅር ከገለጹ በኋላ ለሕይወቱ ስለሰጋን ገለል እንዲል ፈልገን ነው የሚል ምክንያት ለአለቃው ለሚስተር ኦሪሌ በደብዳቤ ገለጹለት። መልካም። ሚስተር ኦሪሌ እዛው ናይሮቢ ከተማ ውስጥ ዋናው መስሪያ ቤት የደቡብ ሱዳንን ሥራ እንዲሠራ አደረገ። ለእኛም ለቤተሰቡ በየቀኑ ከውዴ ጋር አብረን የመሆን ዕድል ጌታ እግዚአብሔር ሰጠን። እዚያው ሰሞን ጥበቡን ለመተካት የተመደበ አንድ የካምቦዲያ ተወላጅ ሰው ወደ ደቡብ ሱዳን ሄደ። ሳምንት በማይሞላው ጊዜ ውስጥ በ11 ጥይት ደብድበው ገደሉት። ታላቅ ሐዘንና ድንጋጤ ነበር ለቤተሰቦቹ፣ እንዲሁም ለእኛና ለዩኒሴፍ። ለውዴ የተዘጋጀው ይሆን? ትደነቅ ጥበቡ። ኦገስት 30 1991። እስካሁን አልነገርኳችሁም ለካ። በዚህ ማለዳ ከጠዋቱ 12 ሰዓት ላይ ሆዴን የሆነ ነገር ተሰምቶኝ ተነስቻለሁ። የ9 ወር ድርስ እርጉዝ ነኝ። የእርግዝናዬ ወራት በአብዛኛው በጤንነትና በሰላም በጥሩ ሁኔታ ተካሂዷል። 8ኛው ወር ላይ ግን እግሮቼ ስለሚያብጡና የደም ግፊቴም ከፍ እያለ በመምጣቱ አዋላጅ ሐኪም ያሳስቧታል። ስለዚህ እቤቴ ፍጹም የአልጋ ረፍት ላይ እንደሆነ አድርጋኝ በየሳምንቱ ታየኛለች። የማያቸውም ህልሞች በእኔና በልጄ ላይ የጠላት ጥንስስ እንዳለ ይገልጻሉ። ደግሞ ምን? እግዚአብሔር ሆይ ይህንስ አትፍቀድ፣ ያለፈው ይበቃኛል። ያጽናናኝ በአንተ ዘንድ ከኔና ከውዴ አብራክ የተገኘች በመንግሥተ ሰማይ እኛን የወከለች ነፍስ መኖሯን ማወቄ ነበር። ከመላእክትና ከቅዱሳን ጋር ስለ እኛ የምታመሰግንልን የምታመልክ መኖሯን ስትነግረኝ ነው እኮ ከሐዘኔ ተጽናናሁት። አሁን ግን ከልክለው የሕይወቴን ጠላት። ጥበቡ ከመጣ ወዲህ አንዲት ሴት ልጅ በወለድኳት በጥቂት ሰዓታት ውስጥ ከኛ በሞት ትወስዳለች። እምባዬ እንደ ጎርፍ ነበር፣ ስብራቴም ክፉኛ። ይህ እንዴት ሊሆን ይችላል? እግዚአብሔር ለክብሩ መታሰቢያ የሰጠንን ስጦታ እንዴት ሞት ይነጥቀናል ብዬ እግዚአብሔርን ማመስገኛ ቃልና ቋንቋ በጠፋብን በዚያን ዓመት ውስጥ ነው ያ የሆነው። እንባዬን ያደረቀልኝ ቤተሰቧን ወክላ የማያቋርጥ ምስጋና በአርያም የምታደርግልን ነፍስ ማበርከቴን እግዚአብሔር ሲናገረኝ ነበር። ሐዘኔም ቀጥ ብሎ ቆመ። አሁን ደግሞ በዚህኛው እርግዝናዬ ላይ የልጃችንን መወለድ በናፍቆት እየተጠባበቅን ሳለን የማየው አላማረኝም። በእግዚአብሔር ፊት ለሚቀጥሉት 10 ቀናት በጾም በጸሎት እንሆናለን። አንቺ ምግብ መብላት ስላለብሽ እኔ ጾማለሁ። አብረን በአንድ ልብ የጠላትን ሐሳብ እናስራለን። አይዞሽ እግዚአብሔር ከኛ ጋራ ነው ብሎኝ ሰሞኑን በዚያ ጸሎት ውስጥ ከርመን መንፈሴ ነፃነት ይሰማዋል። ትናንት ሐሙስ በነበረን ቀጠሮም አዋላጅ ሐኪሜ ከአንድ ሳምንት ጊዜ ውስጥ በአንድ ሳምንት ጊዜ ውስጥ ምጧ ካልመጣ የግድ የምጥ ማምጫ መርፌ ሰጥቼ ማዋለድ ይኖርብኛል።
ብላን ወደ ቤት ተመልሰናል። ትንሽ ከፍቶኛል። ለምን የምጥ መርፌ ብዬ ዛሬ ማለዳ አርብ ጠዋት ግን ሆዴን በተሰማኝ ነገር ተነስቻለሁ። ውዴ እምነትና ረቂቅ ትምህርት ቤት ከመሄዳቸው በፊት አብሯቸው ሲጸልይ ከመኝታ ቤታቸው ድምፁ ይሰማኛል። ወደ እነርሱ አልሄድኩም። ጸሎታቸው መደምደሚያና ትምህርት ቤት ለመሄድ መዘጋጃ ሰዓታቸው ስለሆነ በእግዚአብሔር ፊት ግን ተንበርክኬ እንዲህ አልኩት፣ እግዚአብሔር ሆይ ሐኪሟ ትናንት ያለችውን ሰምተሃል። እኔ ግን ቀናትን በትእዛዜ የምታውለው አንተን አመልክሃለሁ። ንጉሥ ሕዝቅያስን በፈወስክ ጊዜ ምልክት የሆነው ዘንድ የፀሐዩ ጥላ በ10 ደረጃ ወደ ኋላ መልሰኸዋል። ኢሳይያስ 39 ቁጥር 7 እስከ 8። መጽሐፍ ቅዱሴን አውጥቼ በእግዚአብሔር ፊት እያነበብኩ ጌታዬ ሆይ የኔንም የሳምንት ቀጠሮ ወደ ኋላ መልሰው፣ ክንድህን አሳየን። የጠላትንም ወጥመድ ሁሉ በፊትህ እንደጸለይነው ስለ ሰባበርከው አመሰግንሃለሁ። መንፈሴ እጅግ ቀለለው። ሆዴን የሚሰማኝ ስሜት ሄደት መጣ ይላል። እኔም አምላኬን እያመሰገንኩ ዛሬ ልታደርገው ትችላለህ። ስንጎራደድ የኔ ውድ ወደ መኝታ ቤታችን ገባ። የሆነውን ነገርኩት። ምጥ እንደጀመረኝ ያረጋገጠልኝ። ወዲያውኑ ወደ ሆስፒታል ሄድን። በእርግጥ ጠላት በእኔና በልጄ ላይ ያጠላውን የሞት ጥላ አምላካችን ገፈፈው። ከጠዋቱ 4 ሰዓት በእግዚአብሔር ታላቅ ትድግና 3ኛዋን ልጃችንን ኦገስት 30 1991 ተገላገልኩ። የኔን ውድ ከ11 ዓመት በኋላ ድምፁን ለመጀመሪያ ጊዜ በስልክ በሰማን ልክ በ3ኛው ዓመት ከሞት ያመለጠች የአዲስ ሕፃን ድምፅ በቤታችን ተስተጋባ። ስሟን ማን ብላት ይሻላል? የአምላካችን የሰራዊት ጌታ እግዚአብሔር አስደናቂና አስገራሚ ረቂቅ ጥበቡ ከዛሬ እስከ ለዘላለም ትደነቅ። መጠሪያ ስሟም ትደነቅ ጥበቡ ሆነ። ልጆቼ ትምህርት ቤት ሊገቡ ስላልቻሉ በጥገኝነት የነጻ ትምህርት ፍለጋ እንዳልወጣ የመከረኝ እግዚአብሔር እዚያው ናይሮቢ ሀብታሞች ብቻ ሊያስተምሩበት በሚቻላቸው ውድ ኢንተርናሽናል ትምህርት ቤት አስገብቶ ብዙ $1000 ዩኤን እየከፈለላቸው እንዲማሩ አደረገ። እምነትና ረቂቅ ያኔ በትንሽነታቸው ትምህርት ቤት ሊገቡ ያልቻሉበትን ምክንያት እግዚአብሔርን በጸሎት ተንበርክከው ለጠየቁት አምላካዊ ምላሽ ሊሰጥ የሰማይ አባታቸው መዛግብቱን ከፈተ። በዚህ ሁሉ ላይ ደግሞ የእግዚአብሔርን ድንቅ እጅ ያየንባትን 3ኛዋን ልጃችንን ትደነቅ ጥበቡን በረከት አድርጎ ሰጠን። እግዚአብሔርንም ታምነን በጠበቅንበት በዚያ በባዕድ ምድር ያን የመሰለን ቤት በኪራይ ብቻ አላበቃም፣ ለስሙና ለታላቅነቱ መታሰቢያ እንዲሆን ስለወደደ እንድንገዛውና ባለ ንብረቶችም እንድንሆን ጭምር አምላካችን አደረገው እንጂ። ያም ቤት ውዴ ቀደም ሲል እንደተናገረው ለተለያዩ መንፈሳዊ አገልግሎቶች፣ ሳምንታዊ ለሆኑ የቀንና የሌሊት የጸሎት ውሎ ፕሮግራሞች ማካሄጃ ስፍራ ሆነ። የወጣት ስደተኞች መሞሸሪያ፣ በሰርግና በማዕረግ መዳሪያ፣ በመንፈስም በስጋም ማረፊያ፣ እንደ አስፈላጊነቱም መገልገያ ቦታ እግዚአብሔር አደረገው። የውዴ ንግግር ምኞት ሳይሆን ለካስ እምነት ኖሯል። ይህ ደግሞ በሥራ ምክንያት በተዘዋወርንባቸው ሌሎች ስፍራዎች ሁሉ የኔንና የጥበቡን የትዳራችን አንዱ ተልእኮ ሆኖልን ኖሯል። ቤታችንንና ልባችንን ለእግዚአብሔር ሰዎችና ለሥራው ያለ ገደብ ክፍት ማድረግ ሂሳብ በማስላት በታወቁ ኢኮኖሚስቶች አስተሳሰብ የማባከን ነው፣ ሞኝነት ነው፣ ለነገ አለማሰብ ነው፣ የልጆችን ጥሪት ባዶ ማድረግ ነው። በዚህ ሁሉ ገንዘብ ነግዶ ማትረፍ ሲቻል ገንዘቡን እኮ ቦንድ ስቶክ ውስጥ ብታስገቡት ራሱ ብዙ ወልዶ ስንትና ስንት ሚሊዮን ታተርፉ ነበር። ምንድነው እንዲህ ያለ ሞኝነት? እነዚህ በተለይ ቀርበው አናኖራችንን ያዩ ሰዎች ስለኛ በመቆጨት እንደተናገሩት አላጣነውም። እኛ ግን እንኖር የነበረው ስለተገለጠልን አንድ ዕውቀት ነበር። ይህንንም ጥበቡ ኃይለ ሥላሴ በተለያየ ጊዜ ሲናገር የሰሙት እስከ ዛሬም የሚያነሱት አሉ። እግዚአብሔር በቤተ ክርስቲያን ውስጥ 1ኛ ሐዋርያትን፣ 2ኛ ነቢያትን፣ 3ኛ መምህራንን፣ ቀጥሎም ተአምራት አድራጊዎችን፣ የመፈወስ ስጦታዎች ያላቸውን፣ ሌሎችን የመርዳት ስጦታ ያላቸውን፣ የማስተዳደር ስጦታ ያላቸውንና በልዩ ልዩ ልሳን የመናገር ስጦታ ያላቸውን ሰዎች መድቧል። 1ኛ ቆሮንቶስ ምዕራፍ 12 ቁጥር 28። ሐዋርያው፣ ነቢዩ፣ አስተማሪው፣
ታምራት የማድረግና የፈውስ ስጦታ የተቀበሉት አገልጋዮች እግዚአብሔር እንደሚጠብቅባቸው አውቀው በጸጋቸው ተሰማርተው እናያቸዋለን። ስጦታዎቹን የተቀበሉት ራሳቸውን እንዲያገለግሉበት አይደለምና በሐዋርያነት፣ ነቢይነት፣ አስተማሪነትና በፈውስ ስጦታ አገልግሎት የተመደቡት ለራሳቸው አይደለም፣ ለቤተ ክርስቲያን ነው፣ ለእግዚአብሔር ሕዝብ ነው። ሌሎችን የመርዳት ጸጋ ስጦታቸው አድርጎ በቤተ ክርስቲያን ያስቀመጣቸውስ እነዚህም ለራሳቸው ኪስ አይደለም። ልክ ነቢዩና ሐዋርያው በተቀበለው ጸጋ ቤተ ክርስቲያንን ያገለግል ዘንድ እንደተመደበ በገንዘብ የባረከው ሰውም ይህ ስጦታ ለምን እንደተሰጠው መርሳት የለበትም። ኪሳችንን ለማዳበር ሳይሆን ለሌሎች አስተላላፊ አሸንዳዎች እንድንሆን ነው። የጥበቡ ኃይለ ሥላሴ የሕይወቱና የትዳሩ መርህ ሆኖ እምነቱን በተግባር ሲገልጥ ኖሯል። ዛሬ ልጆቻችን እምነትና ረቂቅ ሁለቱም እስከ ማስተርስ ዲግሪያቸው ትምህርታቸውን ያጠናቀቁ ባለትዳሮችና የልጆች እናቶች ናቸው። እኛንም ለአራት ጤናማና ሮጦ ለማይጠግቡ ወንዶች የልጅ ልጆች አያቶች እግዚአብሔር አድርጎናል። የመጨረሻ ልጃችን ትደነቅ ጥበቡ በኮሚኒኬሽን በፒስ ኤንድ ጀስቲስ የቢኤ ዲግሪዋን በከፍተኛ ማዕረግ ከማጠናቀቋን በላይ ዩኒቨርሲቲው የምርቃት ስነ ስርዓት ላይ ንግግር እንዲያደርጉ ከተመረጡት 2 ተማሪዎች አንዷ ነበረች። ለዲግሪዋ የሰራችው ሪሰርች ቴሲስ በአባቷ አስተባባሪነት ተቋቁሞ ስለነበረው የሃዋይ ወይኒ ቤት መከራ ስላልበገረው አስደናቂ ማስተማር ዘዴ ነበር። የወይኒው ትምህርት ቤት እነዚያን ሁሉ ወጣቶች አስተምሮና በእውቀት አስታጥቆ ዛሬ በየትኛውም ዓለም እንኳ ተወዳዳሪ ዜጋዎች አድርጓቸዋል። ትድዬ ስለዚያ ታሪካዊ ትምህርት ቤት አስደናቂ ጥናት ለምትወደው አባቷ ክብርና መታሰቢያ በፕሮፌሰሮቿ በክፍል ጓደኞቿና በዘመድ አዝማድ ፊት አቅርባለች። እንባ በተሞሉ አድማጮች ፊት ከአስተማሪዎቿና ከአድማጮቿ የቀረበላትን ጥያቄ ሁሉ በሚገባ መልሳለች፣ ከአንድ ጓደኛዋ ከቀረበላት ልብ የሚነካ ጥያቄ በስተቀር። ቴዲ በሁሉ ነገር በመልካም ጠባይ፣ በትምህርት ውጤት፣ ከሰዎች ጋር ባለን ግንኙነት ሁሉ እንዳንቺ አይነት ሰው መሆን እንዴት እንደሚቻል ብትመክሪን። ማ እኔ? ኦ እግዚአብሔር ነው፣ እግዚአብሔር። ትድዬ ከዚህ በኋላ እንባዋ ይፈስ ስለነበር ምንም መናገር አልቻለችም። እግዚአብሔር እንጂ ኋላ ሌላ ማን ይህንን የውስጥና የውጭ ውበት ሊሰጣት ይችላል? ያውም የምትወደውን አባቷን ሞት እንደነጠቃት በሚመስልበት በዚያው ዓመት። ጠላትህ ግን ቢራብ አብላው። ጥበቡ ኃይለ ሥላሴ የመጀመሪያውን 2 ዓመት ዩኒሴፍ ውስጥ እንደሰራ የሶማሌ ነገር ድብልቅልቁ ወጣ። የዚያድ ባሬ መንግስትም ተገለበጠ። ጥበቡን ያሰሩት የቀድሞ ባለስልጣኖች የምድር ሁሉ ስደተኞች ሆኑ። አምላኩን መሳይ የኔ ውድ ንጹሕ በሆነ በክርስቶስ ፍቅር ምናልባት ሊረዳቸው የሚችል ሰዎች ከኖሩ ፈጥኖ ፍለጋ ወጣ። እንዴት ሆነው ይሆን እነዚያ ሰዎች ችግር ላይ ወድቀው መሆን አለበት እያለ በብርቱ ሲፈልጋቸው አገኛቸው። የቀድሞ የሶማሌ ወይን ቤቶች ጠቅላይ አዛዥ ጄኔራል እስማኤል እንዲሁም ሌሎች ስደተኞች ሆነው ናይሮቢን ጥገኝነት ጠይቀዋል። እኚህን ሰውና አንድ ሌላ አብሯቸው የነበረ የቀድሞ ሚኒስትር ቤታችን ጋበዝናቸው። የግቢውን ሞገስ፣ የቤቱን ውበት እያዩ ለዓመታት ተስፋ ሳትቆርጥ በእግዚአብሔር ፊት እየጸለየች የጠበቀችኝ ባለቤቴ እሷ ናት ብሎ ከኔ ጋር ሲያስተዋውቃቸው የጥበቡ ኃይለ ሥላሴ ቤት ነው ብለው አላመኑም። ከሃዋይ የስቃይና የመከራ ግቢ ከዚያ አስጨናቂ ስፍራ አውጥቶ ለዚያ በቃው የሁሉን ቻዩ የእግዚአብሔር ፍርሃት እንደወደቀባቸው ያስታውቃሉ። እግራቸው ወደ ቤት ለመግባት እስኪጠነቀቅ በታማኝነት ያመልከውና በድፍረትም ይመሰክርለት የነበረው የጥበቡ አምላክ ክርስቶስ ኢየሱስ እውነትም ጌታ ነው። በእርግጥ ሕያውና ሊሰገድለት የሚገባ መሆኑን ሊክዱትና ሊረሱት በማይችሉት መንገድ አዩት። ቃል እስኪያጥራቸውና አምላካችንን እስኪፈሩት ድረስ ከትቢያና ከአፈር አንስቶ ያከበረውን እንደገናም የሰራውን ድንቅ ቤት አዩ። ለእያንዳንዷ ኪኒንና ምግብ እነርሱን እየለመነ የኖረ ምርኮኛው ጥበቡ ዛሬ አምላኩ እግዚአብሔር ሁሉን አሳልፎት እነርሱን ለመርዳት የፍቅር እጁን ሲዘረጋላቸው ምን ይበሉ? ባጭሩ ጄኔራል እስማኤል ያሉትን ልንገራችሁና ወደ ሌላ ታሪክ ይዣችሁ ልግባ። አንተ ቅን የእግዚአብሔር ሰው ነበርክ። ስለዚህ አንድ ቀን እንዲህ ያለ ነገር እንደሚያደርግልህ አስብ ነበር። ሶማሊያ ብትንትኗ ወጣ። አዝማሚያው አደገኛ የሆነ
ስርዓት አልበኝነትና ዘረፋም በምድሪቷ ላይ ተስፋፋ። የውጭ ኤምባሲዎችና ኢንተርናሽናል ድርጅቶች ዩኤንም ጭምር ሰራተኞቻቸውን በአስቸኳይ አስወጡ። የህዝቡ እርስ በርስ መተላለቅ፣ የእናቶችና የህፃናት እልቂት ከፍተኛ ሆነ። ከጥቂት ወራት በኋላ ዩኒሴፍ ተመልሶ ወደ ሶማሊያ ለመግባት ወሰነ። ሁኔታውን ለማጥናት በተለይም ለአንድ ሳምንት የመጀመሪያውን ዴሊጌሽን ለመምራት ጥበቡ ኃይለሥላሴ ፈቃደኛ እንደሆነ ጠየቁት። የኔ ውድ ወደ እስር ቤቱ ዘመን ትዝታ በሐሳቡ ተወሰደ። እግዚአብሔር ሆይ አሁን የማክማቸው የእነርሱ እስረኛ ስለሆንኩ እንጂ በፍቅር የምሰራውን እንደምሰራ አይመስላቸውም። አንድ ቀን ከዚህ ስታስወጣኝ በነጻነት ምድር እነዚህን ሰዎች ምን ያህል እንደምወዳቸው ለመግለጽ እድል እንድትሰጠኝ እለምንሃለሁ ብሎ የጸለየው ትዝ አለው። ስለዚህ አላመነታም ፈቃደኝነቱን ሲገልጽ። ስልክ ደውሎ የሆነውን ሁሉ ነገረኝ። ሰውነኝና እጅግ አሳሰበኝ። ወደ ቤት ሲመጣ ብዙ ተወያየን። እንደገና ውዴን በዚህ እሳት ውስጥ ግባ ብዬ መልቀቅ ለኔ የማይሆን ነገር ስለሆነ በጌታዬ ፊት ወደቅኩ። ናይሮቢ የመንፈሳዊ መነቃቂያ ኮንፈረንስ ስለነበረን ሊያገለግሉን ወንጌላዊ መኮንን ነገራና ወንጌላዊ ግርማ ቦጋለ አሁን ፓስተር መጥተዋል። በዚህ ጉዳይ ስንጸልይ መልእክት በፓስተር ግርማ በኩል እንዲህ ሲል መጣ። እንዳይነኩ በአንገት ላይ የመንፈሴ ማርዳ አድርጌያለሁ። ባሰመርኩልህም ሰማያዊ መስመር ትሄዳለህ፣ ክፉም አይደርስብህም። እኔ ካንተ ጋራ ነኝ። በዚህ ቃል ልቤን እግዚአብሔር አረጋጋው። አንተ ካልክ እሺ ያልኩት አምላኬን። ውዴ ተነስቶ ሄደ። እኔም በሰሞኑ ሁሉ በአምላኬ ፊት በጸሎት መሆኔን ቀጠልኩ። በእርግጥም እግዚአብሔር እንደተናገረው ከእርሱ ጋር ነበርና የሚያስገርም ሞገስና ተደማጭነት እንዳገኘ ዋናው መስሪያ ቤት ተገነዘበ። እዚያው እያለ ከኒውዮርክ ስልክ ተደውሎለት በስራ ውጤት ተደንቀናል፣ ፈቃደኛ ከሆንክ የሶማሌውን የዩኒሴፍ ቢሮ ሁለተኛውን ከፍተኛ ስልጣን ልንሰጠን እንፈልጋለን። ምን ይመስልሃል? ባለቤቴና ልጆቼ ከተስማሙ በደስታ አቀበላለሁ። እግዚአብሔር ሆይ በእርግጥ ይህ ያንተ ፈቃድ ከሆነ የሊሻንና የልጆቹ ልብ እንዳይከብድ ግለጽላቸው። በዚህ ወቅት ናይሮቢ በእግዚአብሔር ፊት ተንበርክኬ ሞቃዲሾ ስላለው ስለውዴ ጸሎት ላይ ነኝ። ድንገትም የእግዚአብሔር መንፈስ እስከ ዛሬ ያልገባንን የትንቢት መልእክት ወደ አእምሮዬ አመጣው። ከሶማሊያ ያኔ በተመለሰ በአራተኛው ቀን እግዚአብሔር የተናገረንን ልጆችህንና ሚስትህን ስጠኝ፣ እኔ በዚያ ህዝብ መካከል እፈልግሃለሁ። ለካ ያ ህዝብ የሶማሌ ህዝብ ነው። እግዚአብሔር ሆይ ልጆችንና ሚስትን ስጠኝ ያልክበት ምክንያት አሁን ገባኝ እያልኩ እየተደነቅኩ ባለሁባት በዚያች ቅጽበት ስልክ ተደወለ። የኔ ውድ ነበር ከሞቃዲሾ። ሃሎ ዳዲ፣ እንዴት ነህ? አሁን እኮ አንድ ነገር ተገልጦልኝ በመደነቅ ውስጥ ሆኜ ነው የምትደውለው። ምንድነው ማሚዬ? ምን ተገለጠልሽ? ለካ እኔ በዚያ ህዝብ መካከል ፈልጋለሁ ሲል የተናገረለት ያ ህዝብ የሶማሌ ህዝብ ኖሯል። የሚደንቅ ነው ማሚ። ለእኔም የጸሎቴ መልስ ሆነ ማለት ነው። ኒውዮርክ ለጠየቀኝ ጥያቄ እግዚአብሔር የተመሰገነ ይሁን። ወደ ቀኝ ወደ ግራም ማለት አልቻልኩም፣ እግዚአብሔር አስቀድሞ ተናግሮኛልና። ለታመኑት እጆቹ ውዴን አሳልፌ ከመስጠት ሌላ ምርጫ አልነበረኝም። ሶማሊያ ውስጥ የሞት ከተማ ተብላ ትታወቅ በነበረችው በባይዶዋ የኔ ውድ ህይወት ለማዳን ለተደረገለት ጥሪ ወደ ኋላ አላለም። በብዙ ሺህ የሚቆጠሩ ህፃናት በእርስ በርሱ ጦርነት ምክንያት በሚያልቁበት ወቅት ዩኒሴፍን እየመራ ለባይዶዋ ጥበቡ ኃይለሥላሴ ደረሰላት። ያኔ በቀብሪ ዳሩ ጦርነት የሶማሌ ወታደሮች ለጨረሷቸው ሲቪል ኢትዮጵያውያን ጥበቡ ኃይለሥላሴ የነበረው የአጠፌታ ምላሽ በክርስቶስ ፍቅርና ምሕረት የሶማሌን ህዝብ ህይወት ማዳን ሆነ። እግዚአብሔር ታላቅ ነው። የኔ ውድ ጥበቡ በተገፋበትና 11 ዓመት ሙሉ ያለ ህግ በታሰረበት ምድር ከአምላኩ በተቀበለው ፍቅርና ምሕረት ተሞልቶ ያንን ህዝብ አገለገለ። ለዚያ ህዝብ ችግር መፍትሄ ፈላጊ፣ ለረሃቡ ቀለብ ሰፋሪ፣ እጅግ አሰቃቂ ወደሆነ የደም መፋሰስ የተደራረሱትን የሶማሌ ጎሳዎች አስታራቂ ሆነ። ወንድሞቹ በግፍና በጥላቻ ተሞልተው ለባርነት አሳልፈው ከሸጡትና በብዙ መከራ ካለፈ በኋላ በግብጽ ምድር ከፈርዖን ቀጥሎ ሁለተኛ ባለስልጣን እንደሆነው እንደ ዮሴፍ አይነት ታሪክ ነው። ግፈኞች ወንድሞቹ በረሃብና በችግር ተይዘው እግዚአብሔር ወዳከበረውና ባለስልጣን ወዳደረገው ወደ ዮሴፍ እንደመጡት አይነት ነው። ባሪያውን ጥበቡ ኃይለሥላሴንም
በክብርና በስልጣን ላይ አድርጎት ለሶማሌዎቹ ቀለብ ሰፋሪና የፍቅር አገልጋይ አድርጎታል። ብዙዎች የቀድሞ ባለስልጣኖች በምድሪቱ ላይ በኑሮ ከፍተኛ ችግር ስለደረሰባቸው ወደ እርሱ ልመና መጥተዋል። የምታመልከው አምላክ ቅንነትህን አይቶ ዛሬ አንተን ለዚህ አብቅቶሃል፣ እባክህ የእኩልነት ሥራ እንኳ ቢሆን ፈልግልን ብለውት እርሱም እግዚአብሔር ባስቻለው ሁሉ ረድቷቸዋል። ሌላውን አስደናቂ የእግዚአብሔርን ታማኝነት ደግሞ ልንገራችሁ። ውዴ ገና ደህና ወህኒ ቤት ከነበረበት ጊዜ አንስቶ 11 ዓመት ሙሉ አንተ ልጄ ነህ ብሎ ቀለብ የሰፈረለት ሀብታም ነጋዴ ትዝ ይላችኋል? እሱንም ችግር ላይ ወድቆ አገኘው። የጭነት መኪኖች ነበሩት፣ ዩኒሴፍ በኪራይ የሚፈልጋቸው። ውዴም በተራው ለመከራ ቀን አባቱ አገልጋይ እንዲሆንና በምድር ብድሩን እንዲመልስለት አስችሎታል። ወገኖቼ ሆይ እግዚአብሔር የሚያስፈራ የሚያስደንቅም አምላክ ነው። የሶማሌ የ2 ዓመት ተልዕኮ በእግዚአብሔር ኃይል ክንድና ጥበቃ በክብር ተጠናቀቀ። ዩኒሴፍ ውዴ በተመደበባቸው ከባባድ ስፍራዎች ሁሉ ያበረከተውን መስዋዕትነት የተሞላ አገልግሎቱን ከምስጋና ጋር አደነቀ። ደቡብ አፍሪካ ውስጥ ወዳለችው ሌሴቶ ወደምትባል ሀገር ተዘዋወረ። የሌሴቶ ቆይታችን ከሌሎች ሀገሮች ለየት ያለ ነበር። እንደ ቤተሰብ ተረጋግተን ለ8 ዓመታት የኖርንበት ምድር ነው። የሌሴቶውን ከናይሮቢው ኑሯችን ልዩ የሚያደርገው ሌሴቶ ከሀገሬውና በስራ ምክንያት ከመጡ የውጭ ሀገር ሰዎች ጋር ብዙ ማሳለፋችን ነው። ናይሮቢ የነበሩት 5 ኢትዮጵያውያን ቤተሰቦች ከልጆች ጋር ቢቆጠሩ 10 ያህል ብቻ ነበሩ። ስለዚህ አብዛኛው ግንኙነታችን ከኢንተርናሽናሉ ህብረተሰብና ከሀገሩ ሰዎች ጋር ሆነ። በሌሴቶ የነበረው የውዴ የሥራው ባህሪም ጦርነትና በጽኑ ረሃብ ውስጥ ለሚያልፉ ሰዎች ስላልነበረ በአይነቱ የተረጋጋና የሰከነ ነበር። አብዛኛውን ጊዜ ዩኒሴፍ ሰራተኞቹን በየ3 ዓመት ከሀገር ወደ ሀገር ይቀያይራል። የሱ በዚያ ስራውን መቀጠል ኒውዮርክ በሚገኘው በዋና መስሪያ ቤት ስለተፈለገ ሌሴቶ እነዚያን ዓመታት ያህል አገልግሏል። በህዝቡ መካከልና በዩኒሴፍ ሌሴቶ የጥበቡ ኃይለ ሥላሴ ስም በአክብሮትና በመልካም ይጠራል። የመንግስት ባለስልጣኖችና የዩኤን ዲፕሎማቶች ልዩ አሸኛኘት አድርገውልናል። በመንፈሳዊ ረገድ እግዚአብሔር አምላክ በእኛ ሊያደርግ ስለነበረው ዓላማው ነበር በሌሴቶ የ8 ዓመት ቆይታችን ምክንያት። በዚህኛው ምድር እግዚአብሔር ሲልከን በሀገሬው መካከል ስላለን ልዩ መንፈሳዊ ተልዕኮ እግዚአብሔር አሳየን። ቤታችንን ለጸሎትና ለመጽሐፍ ቅዱስ ጥናት ክፍት አደረግን። በየሳምንቱ ሮብ ከ30 በላይ የሚሆኑ ትልልቅ ሰዎች በቤታችን ይሰበሰባሉ። በአብዛኛው የሀገሩ ሰዎች ናቸው። ልጆቻችን እምነትና ረቂቅ ደግሞ በፊናቸው ብዙዎች ጓደኞቻቸውን ለክርስቶስ ማረኩ። ይማሩበት በነበረው ኢንተርናሽናል ትምህርት ቤት ውስጥ ታላቅ መንፈሳዊ እንቅስቃሴ ተነሳ። በቤታችን 50ና 60 ወጣቶች እግዚአብሔርን ለማምለክ መምጣት ጀመሩ። ብዙ ለቤተሰብ ያቃቱ ልጆች በእግዚአብሔር ፍቅር ተሸነፉ። በጥቂት ሰዎች የጀመርነው አገልግሎት ወደ ቤተ ክርስቲያንነት ተለወጠ። የመጀመሪያው የእንግሊዘኛ የፔንቴኮስታል ቤተ ክርስቲያን በማሴሩ ሌሴቶ ሆነ። ከሌሴቶ ቀጥሎ የተዘዋወርነው ወደ ኢራክ ነበር ለ3 ዓመት። ልክ የኢራቅ ጦርነት ከመጀመሩ በፊት በዚህ ያለነውን ተልዕኮ አጠናቆ ወጣ። በሳዳም ሁሴን ላይ በነበረው ዕቀባ ምክንያት ኢራቅ ውስጥ የዩኤን ሰራተኞች ቤተሰባቸውን ይዘው እንዲገቡ ያኔም አይፈቅዱም ነበር። የኛ ቤተሰብ ምርጫ ኢትዮጵያ መሆን ስለነበር እኔና ትንሿ ልጃችን ትደነቅ አገራችን ሆንን። ጥበቡ ከኢራቅ በየረፍቱ ወደኛ ይመጣ ነበር። በዩኤን ሙሉ ቁጥጥር ስር በነበረው በሰሜኑ ኢራቅ ኤርቤ የገለበትን ጊዜና ህዝቡንም በብዙ ፍቅርና ትዝታ ያነሳቸዋል። ከኢራቅ የተመደብነው እስራኤል ስለነበር እኔና የመጨረሻ ልጃችን ትደነቅም አብረነው ለመሆን ሄድን። የእስራኤል ቆይታችን እንደ ቤተሰብም በስጋም በመንፈስም ደስ የተሰኘንበት ምድር ነበር። የኔ ውድ በገጠመው ህመም ምክንያት እስከወጣንበት ድረስ ከዚያ የተባረከ ክርስቶስ ጌታ በምድር ከተመላለሰበት ሀገር ይዘን የወጣነው የማይረሳ ትዝታ ነው። ኒውዮርክ ዩኒሴፍ ውስጥ በከፍተኛ ኃላፊነት የሰራባቸው የ20 ዓመታት አስደናቂ አገልግሎት የክብር መደምደሚያ ሆኖለታል። የኔ ውድ በዘመኑ ሁሉ ምስኪኖችን፣ ህመምተኞችን፣ ድንገተኛና አስቸኳይ እርዳታ የሚያስፈልጋቸውን ማገልገል የልቡ ደስታ ነበር። ገና ተማሪ ሳለ
በሕይወቱ እግዚአብሔር ያስቀመጠውን መለኮታዊ ጥሪም ይኸው ነው። የሚደንቀኝ ዩኒሴፍ ለዚህ በውስጡ ሞልቶ ለፈሰሰው ሰማያዊ ጥሪ ሳያውቀው ለጥበቡ ኃይለ ሥላሴ ባለሙሉ ስልጣን አስፈጻሚ ድርጅት መሆኑ ነው። ልክ አምላኩን እግዚአብሔርን በዚያ አስጨናቂ የሕዝቡን ሰቆቃ ባየበትና በሰማበት በሶማሊያ ወህኒ ውስጥ ሆኖ እንደለመነው በሱዳን፣ በሶማሊያ፣ በኢራቅና በእስራኤል ሕዝቦች መካከል በዩኒሴፍ አማካኝነት እየላከው ታዛዥ ባሪያው የማዳንና የመርዳት ተልእኮውን እንዲፈጽም አድርጎታል። ድምፅ ለሌላቸው ድምፅ ሆኖላቸዋል። ጥበቡ ትምህርቱ ሕክምና ቢሆንም የትምህርት አስተዳደር፣ የፕሮግራሚንግ ጭምር ኤክስፐርት መሆኑን አብረውት የሰሩ አለቆች ይመሰክራሉ። የኔ ውድ ለዩኒሴፍ አጥንቶ ባቀረበው አንድ ትልቅ ጥናትና ፕሮግራም ሲታወስ ይኖራል። በአደጋ በድንገተኛና አስቸኳይ ክስተቶች ወቅት ውጤታማ አገልግሎት እንዲሰጥ የሚያስችል ፕሮግራም ጥበቡ ኃይለ ሥላሴ ለዩኒሴፍ የማይረሳ ሌጋሲ አበርክቶ አልፏል። አስደማሚ ባህሪያት። ጋሽ ጥበቡን እስቲ እንሞክር እንጂ አይሆንም ማለት አይቻልም። ይህን የተናገረው ታናሽ ወንድሜ እንግዳ ወርቅ አጎናፍር ነው። በ1997 ዓ.ም ነው። ልጆቻችን እምነትና ረቂቅ ከካንሳሱ ሄስተን ኮሌጅ በአሶሲየት ዲግሪ የተመረቁበት ወቅት ደቡብ አፍሪካ ሌሴቶ ውስጥ በስራ ተመድበን ሳለ አሜሪካ ለምርቃታቸው መተን ነው። እህቴ ስንዱና ባለቤቷ ጥበቡ አለማየሁ ከ3 ልጆቻቸው ጋር ያኔ የሚኖሩት ዲትሮይት ሚቺጋን ነበር። እነሱም ለልጆቻችን ምርቃት እንዲገኙ አቅደን 15 ሰው የሚይዝ ቫን መኪና ተከራየን። ጥበቡ አለማየሁ በስራ ምክንያት ሲለየን 9 ራሳችንን ሆነን ከዲትሮይት ተነሳን። እናቴ፣ እህቴ ስንዴ፣ 3ቱ ልጆቿ ፍጹም፣ ቤቲና ማርዬ፣ እንግዳ ወርቅ፣ እኔ፣ ትድዬና ዳዲ ከዲትሮይት እስከ ሂስተን ካንሳስ በምናልፈባቸው የአሜሪካ ግዛቶች ጎራ እያልን በዚያ ከሚኖሩ ክርስቲያን ወገኖች ጋር ህብረት የማድረግ እቅድ ዳዲ አወጣ። ለምናልፈባቸው ትልልቅ የአሜሪካ ከተሞች ለተጠላለፉት ዘመናዊ አውራ ጎዳናዎች ሁላችንም አዲሶች ነን። ለኔ ይሄ ሁሌም ጭንቅ ነው። እንዴት የመንገድ ስሞችን ከማፕ ወይም ካርታ ላይ በማንበብ ብቻ ወደ ማናውቀው ሀገር ከተማ እንሄዳለን? ጂፒኤስ በሌለበት በዚያ ዘመን። ለጥበቡ ግን ይህ እጅግ ቀላል ነው። ብዙ ትላልቅ ከተማዎች እንደ ኒውዮርክ፣ ጆሃንስበርግ ባሉ ውስብስብ መንገዶች ማፕ አንብቦ ብቻ ከቤታችን ተነስተን ወደ ፈለግነው አድራሻ ያለ ችግር እንደርሳለን። እኔ ማፑን ማንበቡን ስለማላውቅበትና መንገድ ስተን በማናውቀው ሀገር እንጠፋለን ብዬም ስለምፈራ መኪናውን እኔ ነዳለሁ፣ እሱ ማፑን ያነባል። አዲስ ከተማ አገር ስንገባ ጥበቡ አንዱ የመጀመሪያው ነገር የሚገዛው የማፕ መጽሐፍ ነው። ያኔ ከ11 ዓመታት መለያየት በኋላ ስንገናኝ የናይሮቢን ከተማ ለማወቅ ማፕ ገዝቶ የከተማዋን መግቢያ መውጫ በአጭር ጊዜ ውስጥ ጠንቅቆ ሲያውቀው አላመንኩም። እኔ በከተማዋ ከእርሱ በፊት ለዓመታት የኖርኩት የማውቃቸው አካባቢዎችና መሄድ የሚፈልጋቸውን መንገዶች በጣም የተወሰኑ ብቻ ነበሩ። በተለይ አንዳንድ በአእምሮዬ የማይደፈሩ ብዬ ያሰብኳቸውን ሰፈሮች ለመድረስ የቻልኩት ጥበቡ ከመጣ በኋላ ነበር። ቡሩቡሩ የሚባለው አካባቢ አንዱ ነበር በናይሮቢ ከተማ። እዚያ ኢስት ቴዎሎጂካል ስኩል የሚማሩ ብዙ ኢትዮጵያውያን ወገኖቻችን አሉ። ታዲያ ጥበቡ አንድ ቀን እንዲህ አለኝ፣ እነ ወንድም አሳየኝና እመቤት ቤት እንሂድ። እንዴት አድርገን? እኔ የቡርቡሩን መንገድ አላውቀውም። ቀላል ነው። አንቺ መኪናውን ትነጃለሽ፣ እኔ ደግሞ ማፑን ስላጠናሁት መንገዱን እመራሻለሁ። ለከተማው ገና እንግዳ የሆነው ጥበቡ እኔን የከተማይቱን ነዋሪ እየመራ ያን ሁሉ መንገድ ሊወስደኝ ይችላል ብዬ ለማመን አስቸገረኝ። ያለምንም ችግር ከቤታችን ተነስተን ከነ ወንድም አሳየኝ ቤት ደርሰን ተመልሰናል። 11 ዓመት ከዓለም ትላልቅ ከተሞች ተዘግቶበት የኖረ ሰው እንዴት በጥቂት ወራት ውስጥ በመኪና መግቢያ መውጫውን ያውቃል? ይህ ያስገረማት አንዲት እህት ጄሪ ያኔ ያለችኝ ትዝ ይለኛል። ግድ የለሽም ልሽ፣ ይሄ ጥበቡ እዚያ ሶማሊያ እስር ቤት በነበረበት ጊዜ ናይሮቢን እየመጣ በመንፈስ ሳይጎበኛት የቀረ አይመስለኝም። አሁን በዚሁ በአሜሪካ ጉዞ ለሹፌርነቱ እህቴና ወንድሜ ስላሉ እኔም ሆንኩ ዳዲ መኪናውን መንዳት አይኖርብንም። ዋናውን ትልቁን የመንገድ መሪ ዳዲ ነው። ሹፌሮቹ የሚይዟቸውን መንገዶች ከጎናቸው ሆኖ ይነግራቸዋል።
ከሂስተን ኮሌጅ የልጆቻችን ምርቃት ላይ ተገኝተን በዚያ የነበራቸውን ጓዝ ይዘን ተልሳ ኦክላሃማ ወደሚገኘው የኦራል ሮበርትስ ዩኒቨርሲቲ እንጓዛለን። የልጆቻችን ጓዝ እየወጣ ተቆለለ። እንግዳ ወርቅና ልጆቻችን እየተጋገዙ እዚያ ቫን ውስጥ ዕቃው ታጉሮ ቦታው ጢቅ ብሎ ሞላ። ተርፎ በውጭ የተከመረው ዕቃ ብዛት ራሱ ሌላ መጫኛ መኪና የሚፈልግ ሆነ። እንግዳ ወርቅ መጥቶ ጋሽ ጥበቡ ቫኑና ዕቃው አልተመጣጠኑም፣ ሌላ መኪና ያስፈልገናል። ጥበቡ ወጥቶ ተመለከተ። ዕቃውን በሙሉ አውርድልኝ፣ እንደገና መጫን አለበት። እንደገና? ምንም ቦታ የለም እኮ ጋሽ ጥበቡ። የተጫነው ዕቃ በሙሉ ወረደ። ዳዲ ራሱ መኪና ውስጥ ገባ። እንግዳ ወርቅ ደግሞ ከውጭ አቀባይ ሆነ። ያ ሁሉ ክምር ዕቃ በየመልኩና በየቅርጹ አንዱ በሌላው ላይ እያደረገና እየደረደረ እንዲያ አስፈሪ ክምር የነበረውን በዓይናችን ፊት በዚያ ቫን ውስጥ ገባ። መቼ ያ ብቻ! ትንንሾቹ ልጆቻችን ማርዬና ትድዬ የሚጫወቱበት ሲደክማቸው የሚተኙበት ፍራሽ አነጠፈላቸው እንጂ። እምነትና ረቂቅ አሁን አብረውን ተጓዦች ናቸው። ቁጥራችን ከ9 ወደ 11 ከፍ ላልነው ተጓዦችም ተንደላቀን የምንቀመጥበት ምቹ ወንበር ጥበቡ አዘጋጀልን። ያን ጊዜ ነበር እንግዳ ወርቅ ጋሽ ጥበቡን እስኪን ሞክር እንጂ አይሆንም ማለት አይቻልም ያለው። ከአገር ስንጓዝ የቤት ዕቃዎቻችንን በኮንቴነር የሚጭኑልን ፕሮፌሽናል ፓከርስ እንዲሁ በጥበቡ የአጫጫን ስልት ተገርመዋል። እነሱም አጉል አርገው ያጎሩትን አስወርዶ ቦታ አጣንለት ያሉትን ክምር ሁሉ አንድ በአንድ እንዲያስገቡ ሲያደርጋቸው አይቻለሁ። እንደ ቤተሰብ ስንጓዝ የኔና የልጆቹ ሻንጣዎች በስርዓት መሆናቸውን ያያል። ለሙቀትም ቢሆን ለብርድ የሚያገለግሉ ልብሶች በአይነታቸው ይገባሉ። እኔ ከሆንኩ ግን ከሞቀኝ የምንሄድበት አካባቢ ብርድ ይገጥማል ብዬ አላስብም። ጥበቡ ለሁሉም ቦታ አለው። ሻንጣዎቹ ውስጥ የት መሆን እንዳለበት የታወቀ ነው። ፓስተር ዘካርያስ ለዚህኛው ባህሪው እየተደነቀ ብዙ ጊዜ ያነሰዋል። ዶክተር ጥበቡ ያን የኮምፒውተር ሻንጣውን አንዳንድ ነገር አስፈልጎት ካወጣ በኋላ እኔ ልረዳው ያን ገመዳ አግበስብሼ ላጉርለት ስፈልግ ቆይ መልስ ይለኝና እንደገና ሁሉም በተመደበለት ቦታ መልሼ እንዳስገባው በትዕግስት ይመራኛል። ታዲያ ባለቤቴ ሩት ጎሽ አንተንም የሚያሰለጥንልኝ ሰው ተገኘ ብላ ትስቅብኛለች። ከህመም ጋርም እየታገለ ሁሉ በስርዓት እንዲሆን ሲፈልግ የጥበቡን ማንነትና አስገራሚ ባህሪውን ይገልጠዋል። ታሞ መለስ ሲልለት አንድ የተጣመመ ወይም የተዛነፈ ነገር ካየ እንዲያስተካክሉት ይጠይቃል። በጤንነቱም ሳለ በስራው ዓለምም ሆነ በቤት ጥበቡ ያለበት አካባቢ ጠረጴዛው፣ የመጽሐፍት መደርደሪያዎቹ ሁሉ ንጹህና በስርዓት ነው። አሁን አይደለም። የሚገርመው ያኔ ገና ከ11 ዓመቱ የሶማሊያ እስር ቤት በወጣ በ6ኛው ወር ዩኤን የገባበት የመጀመሪያ ስራው ጊዜ ነው። ስራውን በጀመረ በ4 ወር ቢሮዋ ውስጥ የተቆለሉትን ዶክመንቶችና ወረቀቶች በፋይል እያስገባ ስላሳመረላት ኑና ዶክተር ጥበቡ ቢሮዬን እንዴት ስርዓትና መልክ እንደሰጠልኝ ላሳያችሁ እያለች የሥራ ጓደኞቿን እስክታስጎበኝ ድረስ መድረሷን አውቃለሁ። እኔም ነገር ሁሉ መልኩን ሲይዝ ሁሉ በስርዓት ሲሆን ስለሚስማማኝ የባህሪው ተካፋይ ሆኜ በደስታ አብሬው ኖሬያለሁ። ጥበቡ የሚያደርገውን ነገር ሁሉ እግዚአብሔርን እንደሚያገለግል አይነት አድርጎ በመቁጠር ያደርጋል። ስለዚህ የለበጣና የግዴለሽነት ሥራ የጥበቡን መንፈስ ያበሳጨዋል። ከነርሱ ጋር አብሮ የሰሩ ሰዎች ሲናገሩ ዶክተር ጥበቡ ጋር አይሆንም ወይንም አይቻልም አይባልም። የጥበቡ ሌላው አስገራሚ ባህሪ ስለ ወንጌል እውነትና ዶክትሪን ያለው ጠንካራ አቋም ነው። ስለ ይሉኝታ ወይንም ስለ ጓደኝነት የሚያመቻምቸው ነገር የለም። የሰዎችን የልብ አካሄድ ገና በተግባር ሳይገልጹት ተረድቶ በቅድሚያ ሊሆን ስላለው ነገር ሲነግረኝ ይደንቀኛል። ቢቀበሉት ባይቀበሉት እንደ ቃሉ ላልሆነ አካሄድ ግልጽ የሆነ አቋሙን ከመያዝ ወደ ኋላ አይልም። እንዲህ አይነቱ አቋም በአብዛኛው በወገኖች መሃል እስከ ቤተ ክርስቲያን መከፈል እስከ አለመደራረስም ሲያደርስ፣ የጥበቡ የፍቅር ልብ ግን የሚለይ ግድግዳ አያቆምም። ጥበቡ በባህሪው ቀጥተኛና እውነተኛም ነው። ከሰዎች ጋር ያለው ግንኙነት ከዚህ ውጪ ሊሆን እንደማይችል መግለጥ ጥበቡን አይቸግረውም። አንዳንዶች ሞክረውት አፍረው ተመልሰዋል። ዲፕሎማትነቱን ተተግኖ
በዶላር በመነገድ በብላክ ማርኬት በመዘርዘር ብቻ ባለብዙ ሚሊዮን ብር ሊሆን ይችል እንደነበር ስለሱ በቁጭት የሚናገሩ የተናገሩም አሉ። ራስህን ባትጠቅም እኛን ጥቀመን በሚል መንፈስ ሊያዋዩት የደፈሩም የማይረሱትን ጠቃሚ መልእክት ከህይወቱ አግኝተዋል። ከዚሁ ባህሪው ጋር አያይዤ የማነሳው የኮፒራይት ህግ አክባሪነቱን ነው። በውጭ ሀገር ስንኖር አገር ቤት የማይገኙ ወይንም ውድ የሆኑ ለግል አገልግሎት ይዘን የምንገባቸው የታወቁ ዘማሪያን፣ ሰባኪዎችና መንፈሳዊ ፊልሞች አሉ። በምድራችን እግዚአብሔር ያስነሳቸው ዘማሪያንና የስብከት አገልግሎቶች ወዘተረፈ ለራሳችንም ሆነ ለሰዎች የምንገዛው ኦሪጂናሎቹን ነው። በቤታችን የነዚህን አገልግሎት በብዛት ለመጠቀም በአመታቱ መካከል ያጠራቀምናቸው ብዙ አሉ። ቪዲዮ ቤት ያላቸው እነዚህን ከኛ ቤት ወስደው ለኪራይ ሊያውሏቸው ፈጽሞ የማይሞከር ነው። ሰዎች ከተዋሱን መቅዳት ስለማይፈቀድላቸው በግልጽ አስረድቶ ጭምር ነው። ጥበቡ በባህሪው በጣም ለጋስ ሰው ነው። ይህም ደግሞ የአምላኩ ባህሪና መጽሐፍ ቅዱሳዊም ነው። ገና የዩኒቨርሲቲ ተማሪ ሳለ ጀምሮ እግዚአብሔር ያለማመደው ለጋስነት አስደናቂ ነው። ከወንጌል መልእክተኞች ጋር ነፍሱ የታሰረች ባለው ነገር ሁሉ የአገልጋዮች አገልጋይ ለመሆን ወደ ኋላ የማይል ነው። የእግዚአብሔርን ለእግዚአብሔር ከሚለው ባለፈ አብዝቶ የመስጠት ባህሪው እኔንም ወርሶኝ ያገኘሁትን በዚህ ልቡ ስለማረከኝ ነበር። ጥበቡ በገንዘብ ሊገለገሉ ስለሚገባቸው አገልጋዮች ሲያስብ በጣም ልቡ ስለሚነካ ተበድሮም እንኳን በክሬዲት ካርድ ማለት ነው እስከ መስጠት ውስጥ ይደርሳል። ይህኛው የለጋስነት ባህሪው ትንሽ ከበድ ስለሚለኝ ዳድዬ እግዚአብሔር በልብ ላስቀመጠው የመስጠትና የልግስና ባህሪ ውስጤን አሜን እያለ በደስታ ሙሉ ተባባሪ እንደሆንኩ አንተም ታውቃለህ። በኪሳችን ሳይኖረን ተበድረን ስንሰጥ ግን ልቤ ይቸገራል። ብድር ስለማልወድ ነው እንጂ ኖሮን ስንሰጥ እኔም ሐሴት አደርጋለሁ እኮ። አውቃለሁ ማሚዬ ልብሽን። ዛሬ የእነዚህን ወገኖች ችግር ብንቀርፍ እኛ ሄደን ብድር መክፈል እንደምንችል ስለማስብ ነው። አይዞሽ፣ የቅንነቱ አምላክ ያውጣን እያልኩ እናደርጋለን። የእግዚአብሔርን ሰው ጥበቡ ኃይለ ሥላሴን በለጋስነት የምድር ኑሮውን ጨርሶ የተሻገረው ለእኔና ለልጆቹ ከዕዳ ነፃ የሆነ ሕይወትን ትቶልን ነው። ከጥበቡ ጋር ሰው ሲውል ከመንፈሳዊ ብቻ ሳይሆን በባህሪው ሳቅና ጨዋታ የሚችልም ሰው እንደሆነ ለማወቅ ጊዜ አይፈጅበትም። ከልጆቹ ጋር ኳስና ቴኒስ ሲጫወት፣ ውሃ ዋና ሲዋኙ፣ ከነርሱ ጋር ሲታገል፣ ሲላፋ፣ ሲቀልድ የሚመለከተው ቢኖር ሌላኛውን የጥበቡን ገጽታ ያገኘዋል። መኪና የሚነዳው ሰው እሱ ከሆነ ደግሞ ከቁጥር የበዙትን ማስጠንቀቂያዎችን ሳልደግምለት በፊት ራሱ ለምን ትቸገሪብኝ እኔ ልበልልሽ፣ ቀስ ዳዲ ቀስ፣ እዚህ ጋር ምልክቱን ይው፣ ቁም፣ አትመናቸው ፍሬቻቸውን፣ ቀኝ አሳይተው ግራ ይታጠፋሉ፣ ተጠንቀቂያን ሰው፣ ተጠግታ አትከተለው እያለ ያስቀኛል። ልጆቻችን ወጣት ተማሪዎች ሳሉ ያደጉት በአብዛኛው ከኮር ዲፕሎማት ልጆች ጋር ነው። በቤትና በትምህርት ቤት ጓደኞቻቸው መካከል ያለው የህይወት መርሆ የተለያየ በመሆኑ ልጆቻችን መጀመሪያ እስኪገባቸው ከባድ ነው። ልጆቻችን የገጠማቸውን የጓደኞች ተጽዕኖ አሸንፈው እንዲወጡ ጥበቡ እንደ አባት የወሰደው ጠንካራ አቋም በጊዜው ረድቷቸዋል። አንዳንዴም ልባቸው የከበደ ሲመስለን በጉዳዮቹ ላይ እንድንወያይ ያደርገናል። ጥበቡ የሚሄድበት የጥበብ መንገድ ልባቸውን ይረታውና በእንባና በፍቅር ተቃቅፈን ንጹሕ የቤተሰብ አየር ይነፍሳል። ልጆቻችን ከጓደኞቻቸው ጋር ማድረግ ስለሚፈልጉት ነገር የእኛም ፈቃድ ለማግኘት ጥያቄ ይዘው ሲመጡ ጥበቡ ምንጊዜም አይሆንም ወይንም አይቻልም አይላቸውም። ከጥቂት ውይይት በኋላ ለጥያቄያቸው መልሱን ራሳቸው እንዲያገኙት አድርጎ አስቆ ይሸኛቸዋል። በቤታችን ውስጥ ጥበቡ በባህሪው ቅሬታን በልቡ ይዞ ወይንም በልቡ አዝኖ ያንን ሳያስተካክል ጀንበር እንድትጠልቅበት ለራሱ የማይፈቅድ ሰው ነው። በዚህ ጎስቋላ ለሞት የተሰጠ ድንኳን ያለን ሰዎች እንጂ አይደለንምና አንዳንዴ ድምጻችንን ከፍ አድርገን እርስ በርስ የተነጋገርንባቸው ወቅቶች ከኔ ጋር በጣት የሚቆጠሩ አሉ። መኪና ውስጥ ነው። በተለይ አዳዲስ ከተማዎች ስንነዳ ከፍርሃቴ የተነሳ ማፕ እያየ የሚነግረኝን አቅጣጫ ስስት ከሃይዌው መውጫውን አልፌ ወይንም ቀድሜ ስጠመዘዝ ልጆቻችንን መኪና ውስጥ አብረውን ካሉ ድምጻችንን ከፍ አድርገን ከተነጋገርን ይደነግጣሉ። ያው የሳትኩትን መንገድ እንደገና መርቶ ያስገባንና
ያሰብንበት እንደርሳለን። ከጥበቡ ጋር ልባችን እንዲህ በመሳሰለ ሁኔታ ከብዶ ያንን አለመግባባት ሳንፈታ ወደ ምሽት ጸሎታችንም ሆነ ወደ መኝታችን አንሄድም። ጥበቡ በባህሪው እጅግ በጣም አርቆ አሳቢና አስተዋይ ነው። በውሳኔዎቹም ሁሉ ከእግዚአብሔር ነው ብሎ ላላመነበት ነገር ፈጣንና አስደናቂ ነው። ባሳለፍናቸው የ37 ዓመት የትዳር ዘመን የወሰዳቸውን ውሳኔዎች ስዳስስ እገረማለሁ። ልጆቻችን አንዳንድ ጎደለብን ብለው የሚያስቡትና በሌሎች ዘንድ አይተው ልባቸውን የሚያሸፍት አጉል ጓደኝነት እንዳይገጥማቸው ትልቅ ጥንቃቄ ያደርጋል። ዩኒቨርሲቲ ተለይተውን ከሄዱ በኋላ እንኳ ሁሉን ያመቻችላቸዋል፣ ከቤት ዕቃ እስከ መኪና። ጥበቡ የሚወስዳቸውን አንዳንድ እርምጃዎች ትክክለኛነታቸውን የማስተውለው ኋላ በተግባር ላይ ውለው ሳይ ነው። የኔ አእምሮ አንዳንዴ እስኪያስበው ጥቂት ጊዜ ይፈልጋል። ሁሉን ተመካክረንና አምኜበት እንዲሆን ስለሚፈልግ ግን ይጠብቀኛል። ዕቃ ስንገዛ የሚያየው የአገልግሎቱን ጥራት እንጂ እንደኔ ዋጋውን አይደለም። ባለፈው ለገጠመን የጤና ተግዳሮት የልጆቻችንን ኑሮ ሳናጨናንቅ እንደ ልባችን የሚያንቀሳቅሰን መኪና መግዛት ፈለግን። የመረጠው 4 ዊል ድራይቭ ሰበርባን ትልቅና ምቹ መኪና በሌሊትና በቀን በበረዶና በከባድ ዝናብ ያለምንም ስጋት አገለገለኝ። እኔና እሱ የሌሎችን መኪና በመጠበቅ በእነርሱም ሆነ በራሳችን ላይ ሊደርስ ከሚችል መጉላላት አዳነን። ሆስፒታል በሚተኛበት ጊዜ እንደ ልቤ ከእርሱ ጋር አምሽቼ ጠዋት ደግሞ በአፋጣኝ እንድደርስለት ጠቀመኝ። በመንፈስም በስጋም ለመራነው የምድር ኑሯችን እነዚህ ባህሪያቶቹ እጅግ ጠቅመውን አይቻለሁ። የፍቅር ርብርቦሽ። የዳዲ የመጨረሻ ታናሽ ወንድም ምክረ ስላሴ ነው። ሙሉ እመቤት ኃይለ ስላሴ ሙልዬ ደግሞ የዳዲ ተከታይ ታናሽ እህቱ ናት። 6 ወንድማማችና 2 እህትማማቾች ነበሩት። የቀሩት 3 ብቻ ስለሆኑ የጥበቡ ነገር ሙልዬን ብዙ አስጨንቋታል። ሙልዬና ባለቤቷ ተስፋዬ ከነ ልጆቻቸው ዋሽንግተን ዲሲ ይኖራሉ። እንዲተርፍላት የምትችለውን ሁሉ አድርጋለች። ከዲሲ ተመላልሳ አብራን ሆናለች። በተለይ ወደ መጨረሻው ምክረና ሙልዬ ሆነው ለአንድ ሳምንት በየሌሊቱ ለዳዲ ሲያድሩለት የነበረው ደስታና መጽናናት ለሁላችንም ነበር። ጥበቡ የሚተኛበት አልጋ አነጣጠፏ ከመስመሯ ዝንፍ ማለት የለባትም። ህመም እየተሰማውም ቢሆን ያቺ የተዛነፈች ነገር መስመር እስክትይዝ አይመቸውም። ለድጋፍ የምናንተራሰው ትራስ፣ ላዩ ላይ ጣል የምናደርግለት ጋቢ መሳይ ነገር፣ ለእግሩ ድጋፍ የምናደርግለት ወንበር ወዘተረፈ መስመራቸውን ካልጠበቁ ይቸግረዋል። ሙልዬ ስትናገር ይህ ባህሪው ከልጅነት ጀምሮ የነበረው እንደሆነ ትናገራለች። በስጋ በሆነው ወንድምነቱ ብቻ ሳይሆን ምክረና ቤተሰቡ ለልባችን ቅርብና በጸሎትም ዓለም አብረውን የተጋደሉ ናቸው። ምክረን ወደ ጌታ ያመጣው ጥበቡ ነው። ምክረ ስለ ጥበቡ ሲናገር እንዲህ ብሏል። በጣም የማከብረውና የምፈራው ወንድሜ ነው። ሐኪም ዶክተር ስለሆነ አይደለም፣ እግዚአብሔር በላዩ ላይ ስላስቀመጠው ጸጋና ክርስቶስን ስለሚያንጸባርቀው ሕይወቱ ነው። ምክረ በልጅነቱ የሚታወቀው ቤትና ሰፈር ያሸነፈ አመፀኛ በመሆኑ ነበር። በጥበቡና በምክረ መሃል ያለችው እህታቸው ሙልዬ ስትናገር በመገረም ሁሌ እንዲህ ስትል እሰማታለሁ። ምክረ ባይለወጥና ያን አስቸጋሪነቱን እግዜር ባይቀይረው ኖሮ ይህኔ አንዳንዶቻችን ጥርሳችን ረግፎ ወይ አይናችን ጠፍቶ ነበር። በዚያ በግራ እጁ በወረወረው ድንጋይ የስንት ሴቶችን ስራ ውሃ እንደተሸከሙት በላያቸው ሰብሯል መሰለሽ። እናቴ ሁሌ በሱ ምክንያት ወደ እሷ ስለሚመጣው ክስ በጣም ታዝን ነበር። እፎይ ያለችው ምክረ የተለወጠ ጊዜ ነው። ምክረና ጥበቡ ደስ በሚያሰኘው ወንድማማች ፍቅር ዘመናቸውን አሳልፈዋል። ምክረ በወንድሙ በጥበቡ ላይ ከፈሰሰው የእግዚአብሔር ፍቅር የተገኘ መሆኑን ለማወቅ አያዳግትም። ፍቅሩ እምነቱና የጸሎቱ ሕይወቱ ይገልጠዋል። የካናዳውን አይሲዩና የበዙትን የጭንቀት ቀናት አብረን በእምነትና በጽናት ቆመናል። ኋላም ከካንሳስ ዴንቨር ዓለም ፀሐይና ልጆቻቸው ናቲና እዩ ከነሙሽሮቻቸው ሊልዬና አማኑ ተመላልሰው እንደ ቤተሰብ በዝማሬ በአምልኮ በጸሎት በአምላካችን ፊት የማይረሱ ጊዜያት አሳልፈናል። ዓለም ፀሐይ እግዚአብሔር የሚናገራት የጸሎትም ሰው ናት። ከካንሳስ ድረስ መክረሚያችንን አዘጋጅታ የምታመጣው እንጀራና ወጥ ጣዕሙ ልዩ ነበር። ከጉድ አውጥቶን በዳዲ ዙሪያ ለመሆንና በጸሎት ላይ ትኩረት ለመስጠት ረድቶናል።
ሙሉዬና ተስፋዬ፣ ምክረና ዓለም ፀሐይ በጣም እወዳችኋለሁ። ወንድሜ ገብሩ፣ እጅጊት፣ አጎ ዲያብሎስ በቤታችን ላይ ያስነሳውን ጦርነት በድል አድራጊነት እንድንወጣውና አምላካችን አደረገልን ብለን ለምንቆጥራቸው ሁሉ እናንተን የደጀን ጦር ሆናችሁልን። በጸሎት በምልጃና በምስጋና ስለኛ ከወገኖች ጋር በጸሎት ቆማችሁልን። ያየው ሁሉ ክብርን ለእግዚአብሔር እንዲሰጥ ግድ የሚያሰኘውን ቤት ወንድሜ ቆመህ አሰራህልን። ያን የምትወደውን ሰው የጥበቡን የልቡን መሻት እንዲፈጽምለት አገልግሎት ነው ብሎ እግዚአብሔር የሰጠህን ሥራ በታማኝነት አከናወንክለት። የቤቱን ሥራ ወጪና ገቢ በዝርዝር በጥራት እየዘገብክ ኢሜል ላክልን። እያያችሁት ነው ወይ በየወሩ የምልከውን ብለህ ብትጠይቀን ጥበቡ ገብርሻ ለምን ትለፋለህ እኛ እኮ አናየውም ሲል በተናገርከው ልባችን ተነካ። ይህን የማደርገው በእኔና በእናንተ መካከል ያለመተማመን ይኖራል ብዬ አይደለም። ሊሻን እህቴ ነች፣ አንተም ወንድሜ ነህ። ነገር ግን ስራው እንዴት ተሰራ ቢባል ዝርዝሩን ለማስረዳት ነው። እኔም ኦዲተር እንደመሆኔ የሂሳብ ወጪና ገቢ ቁልጭ ብሎ እንዲታይ ስለምፈልግ ያሰራር ልምዴ ነው። ልጆቻችሁም አጎታችን ይህንን ቤት እንዴት እንደሰራው ቢሉ መልሱን በቀላሉ እንዲያገኙት ይረዳልን ብዬ ነው። ኮራንብህ ወንድሜ። ይህ ለብዙዎች ቤት ተቆርቋሪ ሆኖ የኖረ ሰው የራሱን ቤት ግን ሳይጨርስ በጅምር ሞተ እንዳይባልበት እግዚአብሔር አንተን አገኘ። እግዚአብሔር ከሰራለት ከዚህ ምድራዊ ቤት ወደ ሰማያዊውና ዘላለማዊ ቤቱ በድል በክብርና በማዕረግ ተሸኘ። አምላኬ አንተንና አጎን ይባርክ። እወዳችኋለሁ። ታናሽ እህቴ ስንድ፣ ባለቤቷ ጥበቡ አለማየሁ፣ ልጆቻችሁ ፍጹሜ፣ ቤትዬና ማርዬ። ያቺ የጨለማ ሌሊት የዳዲን መታመም ገና እኔ ሳልሰማ የሰማችሁባት የውድቅት ጉዞ ወደ ካናዳ። እነ ፍጹሜ እንባቸውን እያዘሩ ጋሽ ጥበቡ እኮ ለእኛም አባታችን ነው፣ እናንተ ሄዳችሁ እኛ እዚያ አንቀርም ብለው ከእናንተ ጋር የተንጠላጠሉባት፣ እኔ ከመድረሴ በፊት ለዳዴ የደረሳችሁባት ሌሊት። በተለይ በካናዳው ቆይታችን በየእሁድ ቅዳሜው በፍቅር ከዲትሮይት የበረራችሁ መድረሻችሁ ቶሮንቶ የነበረበት ጊዜ፣ ከዚያች ከማትረሳ ውድቅት እስከ መጨረሻዋ ከዳዴ እስከተለያየንባት ደቂቃ ልንረሳው የማንችለው የ5 ዓመት ጉዞ ከኔ ያልተለያችሁም። ዴንቨር በተደረገው የቤተሰብ የፍቅር ርብርቦሽ ወንድሞቼ እንግዳ ወርቅ ሰይፉ እንደ አባት ለሚወዳችሁ የፍቅር ሰው የሚቻላችሁን ሁሉ አደረጋችሁለት። ከጎኔ በመቆም አይዞሽ ያላችሁኝ የምወዳችሁ ቤተሰቦቼ ተባረኩ። የእግዚአብሔር ሕዝብስ ላደረገው የፍቅር ርብርቦሽ ምን እላለሁ? በያለበት በጾም በጸሎት ከተጋደለው ሕዝብ ሌላ ከተለያዩ የአሜሪካ ግዛቶችና ከውጭ አገር ድረስ መጣችሁ። ለሳምንት ለ15 ቀን ለአንድ ወር በአካል ከጎናችን ቆማችሁ በጸሎትና በእንባ የተገለጠውን ፍቅራችሁን ለእግዚአብሔር አንጠፈጠፋችሁ። በጸጋውና በቤቱ ዓመታትን ያስቆጠረን እናንተን እህቶቻችንና ወንድሞቻችን ሆይ እጅግ በጣም እወዳችኋለሁ፣ አከብራችሁም አለው። ተባረኩ።